ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምናላችሁ። ይህ የ8ኛ ክፍል ኬሚስትሪ ዩኒት 1 ክላሲፊኬሽን ኦፍ ኮምፓውንድስ የሚለው ቶፒክ ነው ማለት ነው። በዚህ ቶፒክ ውስጥ እንግዲህ ወይም በዚህ ዩኒት ውስጥ ኦልሞስት ወደ 3 የሚጠጉ ሰብ ቶፒኮች ወይም መን ኮንተንቶች አሉ ማለት ነው። የመጀመሪያው ኢንትሮዳክሽን ፓርት አለ፣ ኔክስት ኦርጋኒክ ኮምፓውንድስ and finally inorganic compound አለን ማለት ነው። በእነዚህ 3 ቶፒኮች የምንወያይ ነው የሚሆነው። ከዛ በፊት እንግዲህ ክቡራን የዚህ ቻናል ተከታታዮች ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ላይክ በማድረግ ትጀምራላችሁ። እንዲሁም ሰብስክራይብ በማድረግ በየጊዜው የሚለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ እንዲሆኑ በቅድሚያ ያሳስባለሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ገባለሁ ማለት ነው። እንግዲህ እንደነገርኳችሁ የመጀመሪያው ኢንትሮዳክሽን ፓርት ወይም መግቢያ ነው ማለት ነው። what is the need to classify compounds ይለናል። ኦኬ so a huge number of chemical compounds are now በጣም ብዙ ኬሚካል ኮምፓውንዶች አሉ nowadays በዚህ ሰዓት ማለት ነው፣ እጅግ በጣም ብዙ የሚባሉ just as a biologist group of plants and animals to show their fundamental similarities chemists group compounds to show the pattern and trend in the physical and chemical property of a substance። እንግዲህ ባዮሎጂስቶች ምን ያደርጋሉ መሰላችሁ? አኒማል እና ፕላንቶችን ወይም እንስሳትና እጽዋቶችን በባህሪያቸው ይመድቧቸዋል። ኦኬ ለጥናት ይመቻቸው ዘንድ። ኬሚስቶች ደግሞ ስለ ኬሚካል ኮምፓውንድ የሚያጠኑ ሰዎች ናቸው። ቤዚካሊ ኬሚስት ምንላቸው ምን ያደርጋሉ? ኮምፓውንዶችን በግሩፕ ምን ያደርጋሉ? ክላሲፋይ ያደርጋሉ። ክላሲፋይ የሚያደርጉት ለምንድን ነው? ለማጥናት ይመቻቸው ዘንድ በፊዚካል እና ኬሚካል ፕሮፐርቲያቸውን ኮንሲደር አድርገው ምን ያደርጋሉ? ክላሲፋይ ያደርጋሉ ማለት ነው። so classification help us systematically arrange the vast information of science and make it easy to remember and understand. so classification ዋናው ጠቀሜታው ምንድነው? ክላሲፋይ ያደረግነውን ነገር ለማጥናት ለመረዳት ሲስተማቲክ በሆነ ወይ ለመገንዘብ ይረዳን ዘንድ ነው። ከዚህ ቀደም ስለ ፔሪዮዲክ ቴብል ስናወራ ፔሪዮዲክ ቴብል እንግዲህ ኤሌመንቶች based on their property ነው አሬንጅ የተደረጉት ወይም ግሩፕ የተደረጉት ማለት ነው። ለምንድን ነው አሬንጅ የተደረጉ ወይም ለምንድን ነው ክላሲፋይ የተደረጉ ብለን ስናወራ ለምንድን ነው? ለጥናት ይመች ዘንድ በጣም ቀላል በሆነ ወይ መረዳት ይቻል ዘንድ ኤሌመንቶችን ግሩፕ ማድረግ ወይም በፔሪዮድ እና በግሩፕ አሬንጅ ማድረግ አስፈልጎ ተገኘ ማለት ነው። እዚህም እንግዲህ ልክ እንደዛ አድርገን እንረዳው። እስከ 19ኛው ሴንቸሪ እንግዲህ ምን አለ መሰላችሁ? ኬሚስትስ ክላሲፋይድ ኮምፓውንድስ ቤዝድ ኦን ዴር ሶርስ አስ ኦርጋኒክ ኤንድ ኢንኦርጋኒክ። ኦርጋኒክ እና ኢንኦርጋኒክ ብለው እንግዲህ ኬሚስቶች ኮምፓውንዶችን ክላሲፋይ ሲያደርጉ ምናቸውን በመገንዘብ ነው? ሶርሳቸውን በመገንዘብ ነው። ሶርሳቸውን ያ ማለት they classified compounds obtained from living organism as organic compound and compounds obtained from the constituent of dirt or mineral ምንላቸዋለን? inorganic compound። ያ ማለት ምንድነው? ክላሲፋይ ሲያደርጉ እንግዲህ ኦርጋኒክ ምንላቸው ከሊቪንግ ኦርጋኒዝም የተገኙትን ኮምፓውንዶች፣ ኢንኦርጋኒክ ምንላቸው ደግሞ ልክ መሬት ውስጥ ካሉ ከሚነራሎች ጋር ንክኪ ያላቸውን ኮምፓውንዶች they call them inorganic compound ብለው ጠሯቸው ማለት ነው። The term organic was originally used by the chemists of the 18th century to describe the compound obtained from living source that is plant and animals። እንግዲህ ኦርጋኒክ የሚለው ወርድ የመጣ መጀመሪያ በ18ኛው ክፍለ ዘመን ከሊቪንግ ኦርጋኒዝም ወይም ከሊቪንግ ሶርስ የተገኘ ኮምፓውንድ ሊቪንግ ኦርጋኒዝም ወይም ሊቪንግ ሶርስ ምንላቸው ፕላንት እና አኒማል ናቸው። ሶ ከነዚህ የተገኘ ከሆነ that compound is organic ይሉታል። Thus chemists believed that natural possessed a certain vital forces or vis vitals ይለዋል which occurs only in living organism። so ይሄ ነገር እንግዲህ ኦርጋኒክ ኮምፓውንድ የት ብቻ ነው የሚገኝ ብለው ነው የሚያስቡት? ሊቪንግ ቲንግ ላይ ብቻ that is animal እና ፕላንት ላይ ብቻ ይገኛል ብለው ነው የሚያስቡት ማለት ነው። so according to their thought only living things could produce organic compounds. This belief was disproved in 1828 by Franz Wohler, a German chemist who prepared urea
an organic compound from the reaction between solution of inorganic compounds that is ammonium chloride and silver cyanide እንግዲህ ከዚህ ድረስ እስከ 19ኛው ሴንቸሪ ድረስ ያስቡት የነበሩት ኦርጋኒክ ኮምፓውንድ የሚገኘው ወይም ሶርሱ ከየት ነው ብለው ነበር የሚያስቡ ከሊቪንግ ሶርስ ነው that is plant and animal ብለው ሲያስቡ የነበሩትን በ1828 ዓመተ ምህረት አንድ የፈረንሳይ ፍሬድሪች ሆለር የተባለ የጀርመን ኬሚስት ዲስፕሩቭ አደረገው ማለት ነው። እንዴት አድርጎ ነው ዲስፕሩቭ ያደረገው? ከኢንኦርጋኒክ ኮምፓውንዶች ሪአክሽን በማድረግ ወይም ሁለት ኢንኦርጋኒክ ኮምፓውንዶችን ሪአክሽን እንዲፈጥሩ በማድረግ ኦርጋኒክ ኮምፓውንድን ክሬት ማድረግ መቻሉ ያን አስተሳሰብ እንዲቀየር አድርጓል ማለት ነው። እንግዲህ እንደምታዩት ይሄን ኬሚካል ሪአክሽን with አሞኒየም ክሎራይድ አለ in aqueous solution ነው። aqueous ማለት ሲምፕሊ ሊኩዊድ ማለት ነው። እዚህም ሲልቨር ሳይናይድ aqueous ነው። and ምን ሰጠን? አሞኒየም ሳይናይድ and silver chloride አሞኒየም ሳይናይድ in aqueous solution and silver cyanide in solid state ነው ማለት ነው። ኦኬ then ምን አረገ? እዚህ ላይ ያገኘነውን አሞኒየም ሳይናይቱን ይሁት አኳይሱን ሂት ስናረገው ምን አገኘን? ዩሪያ አገኘን ማለት ነው። ስለዚህ ዩሪያ ደግሞ ምንድነው? ኦርጋኒክ ኮምፓውንድ ነው ማለት ነው። ዩሪያ ማለት ምንድነው? አዲሳችሁ ከሆነ ምናልባት ዩሪያ ማለት ማዳበሪያ ማለት ነው። ማዳበሪያ ልክ ሰብልን ለማዳበር ገበሬዎች ወይም የግብርና ባለሙያዎች የሚጠቀሙት ማዳበሪያ which is called ዩሪያ እንለዋለን ማለት ነው። ስለዚህ ዩሪያ ኦርጋኒክ ኮምፓውንድ ነው። ኦሪጂኔት ያደረገው ከየት ነው? ከኢንኦርጋኒክ ኮምፓውንድ ነው። that means the reaction between two inorganic solutions ማለት ነው። ኦኬ ስለዚህ የድሮ አስተሳሰብ እዚህ ላይ ስቶፕ አደረገ ማለት ነው። today organic chemistry is defined as the study of carbon containing compound ኦኬ በአሁኑ ሰዓት እንግዲህ ኦርጋኒክ ኮምፓውንድ ምንድነው ተባለ? the study of carbon containing compound እንጂ ከሊቪንግ ኦርጋኒዝም የተገኘ ኮምፓውንድ አንልም። ከሊቪንግ ኦርጋኒዝም የተገኘ ኮምፓውንድ የሚለው አስተሳሰብ ድሮ ቀርቷል። አሁን ግን ኦርጋኒክ ኬሚስትሪ ማለት is defined as the study of carbon containing compound ማለት ነው። nearly all compound found in living organism are organic. Beside this, a vast majority of compound encounter in our daily lives are organic ናቸው ማለት ነው። አሁን ሌላኛው ትርጓሜ ደግሞ inorganic chemistry ደግሞ it's the study of non-carbon containing compound non-carbon containing compound ስለሆነ ነገር የሚያጠና ኬሚስትሪ which is called inorganic chemistry እንለዋለን ማለት ነው። note that inorganic chemistry also include the study of certain carbon containing compounds such as carbonate, hydrogen carbonate, carbon monoxide, carbon dioxide እነዚህ የምታዩቸው carbon containing compound ናቸው ማለት ካርበን ይዟል ግን they are inorganic ያ ማለት ካርበንን የያዘ ሁሉ ኦርጋኒክ አይደለም ብለን እናጠቃልላለን። so the property of these compounds are more closely related to those inorganic substance ስለዚህ የነዚህ ኮምፓውንድ ፕሮፐርቲያቸው ከኢንኦርጋኒክ ሰብስታንስ ጋር የተገናኘ ነው ማለት ነው። then introduction part ያክል ታልን ኦርጋኒክ ኮምፓውንድ ምንድነው? what is organic compound የሚለውን ነገር እናያለን። so there is a formula of hydrocarbons. Organic compounds are classified based on their functional group. Each group of organic compound is called homologous race እንለዋለን። ያንዳንዱ ግሩፕ እንግዲህ homologous group የሚባል አለ ማለት ነው። Organic compound contain only hydrogen and carbon is called hydrocarbon እንለዋለን። ሃይድሮካርበን እንግዲህ የኦርጋኒክ ኮምፓውንድ ክፍል ሆኖ ግን ምንና ምንም ብቻ የያዘ ካርበን እና ሃይድሮጅን ብቻ የያዘ ከሆነ which is called hydrocarbon. so there are three major classes of hydrocarbon. ሃይድሮካርበን በዋናነት በስንት እንከፍለዋለን? በሶስት እንከፍለዋለን። alkanes, alkynes ያ ማለት ane ያለው ene ያለው and yne ያለው ማለት ነው። ሶስት ግሩፖች እንግዲህ ሃይድሮካርበን ሶስት ክፍሎች እነዚህን ይመስላሉ። የመጀመሪያው alkanes are hydrocarbons with a general formula of CnH2n+2
ይህን ፎርሙላ እንይዛለን። CnH2n plus 2. This is the general formula for alkyne, where n is 1 to 3 or simply natural number ማለት ነው። መቁጠሪያ ቁጥር ነው፣ ከአንድ የሚጀምር ማለት ነው። and stands for the number of carbon atoms in each alkyne. እንግዲህ n stand የሚያደርገው number of አሁን እዚህ ላይ n ቻርል n 1 2 3 4 እያለ ይቀጥላል። የምጠቁመው n number of carbon atom in the compound ማለት ነው። For example, if n is 1, the formula of the alkyne becomes C1H2 times 1 plus 2. እዚህ ላይ ፎርሙላው ላይ ቁጥሩን ማስገባት ነው። then ምን ሆነ? CH4 ሆነ ማለት ነው። Similarly, if n is 2, the formula of the alkyne becomes C2H2 times 2 plus 2, which is C2H6 ማለት ነው። If you closely observed the formulas of the two compound, they differ by H2 group. እንግዲህ ስንመለከተው አሁን CH4 አለን፣ C2H6 አለን። በCH4 እና በCH2 መካከል ያለው ዲፈረንስ ምንድነው? CH2 ነው። CH2 ነው። ያ ማለት ነው እዚህ ላይ ስንት አለ? ሁለት ካርበን፣ እዚህ ላይ አንድ ካርበን። ኦኬ፣ በካርበን እና በካርበኑ መካከል ያለው ልዩነት ስንት ነው? አንድ ካርበን። ያ ማለት C1 ማለት ነው። ሃይድሮጅን እዚህ 6 አለን፣ እዚህ 4 አለን። በስንት ይበላለጣሉ? በሁለት። ስለዚህ ካርበን በአንድ ይበላለጣል፣ ሃይድሮጅን በሁለት ይበላለጣል። CH2 ዲፈረንሳቸው ነው። Compound that differ by a constant group like CH2 is called homologous እንለዋለን። homologous ላይም homologous series ያልነው ለዛ ነው እዚህ ላይ። ኦኬ ሶ ለምሳሌ CH4 CH2 ሲደመርበት ምን ይመጣል? C2H6። አሁንም C2H6 ላይ CH2 ስንደምርበት C3H8። እዩት እንግዲህ ይችን C እዚህ ጋር ስንደምራት 2 ትሆናለች። ይችን H2 እዚህ ላይ ስንደምራት 6 ትሆናለች። አሁንም እዚህ 6 ላይ ደግሞ አንድ C ስንጨምር 3 ትሆናለች። ሁለት H ስንጨምር 8 ይሆናል። ይሄን ይሰጠናል ማለት ነው። እዚህ ላይ አሁንም 3 ላይ አንድ ስንጨምር 4 ይሆናል። 8 ላይ ሁለቷን ስንጨምራት 10 ይሆናል። ሶ እንደዚህ አይነት ነገር ምን ይባላል? homologous. Okay, a group of compound whose successive member differ by CH2 group is known as homologous series እንለዋለን ማለት ነው። so it's a series of compound of similar property ማለት ነው። similar property ያላቸው ኤሌመንቶች ሲሪየሱ which is called homologous series እንለዋለን ማለት ነው። ሌላኛው ደግሞ ሁለተኛው ክላስ አልኬን እንለዋለን። አልኬንስ አር ሃይድሮካርበንስ with general formula CnH2n። ቀደሙ ላይ +2 ነበረው። አሁን +2 እናስወግድና CnH2n ይሆናል ማለት ነው። n ከስንት ይጀምራል? ከሁለት ነው የሚጀምረው። n ቀደም ከስንት ነበር የጀመረው? አልካን ላይ መጀመሪያው ላይ ከአንድ ነበር የጀመረው። እዚህ ግን ከሁለት ይጀምራል። አልካንስ have fewer hydrogen atoms than the corresponding alkane። ካልኬን እና ካልካን ስናወዳድረው ያልኬን ሃይድሮጅን ነምበር ዲክሪዝ ያደርጋል ማለት ነው። ምክንያቱም ከተባለ መጀመሪያው ግሩፕ ላይ H2n +2 ነበረው፣ እዚህ ላይ +2 የለም። ስለዚህ ቀነሰ ማለት ነው ቫልዩ። For example, if n is 2, the formula of the alkane becomes C2H2 times 2, which is C2H4, whereas the corresponding alkane has a formula C2H6. Similarly, if n is 3 ከሆነ ደግሞ the formula of the alkane becomes C3H2 times 3, okay, which is equal to C3H6 ይሆናል ማለት ነው። and the formula of the corresponding alkane ስንት መጣ? C3H8 ይሆናል ማለት ነው። and ሶስተኛው ደግሞ ምን ይለናል? አልኬን YNE። Alkanes are hydrocarbon with a general formula CnH2-2 አይታችሁታል ፎርሙላውን። እንግዲህ እየተቀያየረ ያለው H ላይ ያለው ቫልዩ ነው። መጀመሪያ H2n +2 ነበር፣ ከዛ 2n ሆነ፣ ከዛ 2n ቀነስንለን ማለት አሁን for example n 2 ቢሆንስ ፎርሙላው ምን ይሆናል? C2H2 times 2 minus 2, which is C2H2. Similarly, N4 ቢሆንስ
ኢናችን 4 ቢሆን C4H2 times 4 minus 2 which is C4H6 ይሆናል ማለት ነው። Note that the number of hydrogen atom present in the alkyne is always 2 with the number of carbon atoms minus 2. Okay? ሚለንን ይዩት እንግዲህ the number of hydrogen atom የሃይድሮጅን አተም ለምሳሌ 6 እንውሰድ is always 2 with the number of carbon minus 2 አሁን ካርበንን 2 with ስናደርገው 8 ይሆናል ሲቀነስ 2 6 ይሆናል ማለት ነው እሱ ነው እያለን ያለን then numeric nature or naming of hydrocarbon እንዴት ስም ልንሰጠው እንችላለን እንዴት ስም እንሰጠዋለን ስም አሰጣጡን ምን ይመስላል so we name alkanes alkane alkyne alkane alkane alkyne by combining prefix and suffix to name hydrocarbon an alkane an alkane an alkyne we use one of the prefix in a given and this table የተሰጣለን እዚህ ላይ prefix of the first 10 hydrocarbon to indicate the number of carbon atoms in the hydrocarbon we then add the appropriate suffix to indicate the type of hydrocarbon in general ስለዚህ ተመልከቱ number of carbon atom አለን እዚህ ላይ number of carbon atom prefix አለን prefix ማለት ከሆነ ነገር ቀድሞ የሚመጣ ማለት ነው ወይም ቅድመ ምንለው ማለት ነው ባጭሩ ቅድመ suffix ደግሞ ከሆነ ነገር በስተኋላ የሚመጣ ወይም ድህረ ምንለው ማለት ነው ድህረ ቅጥያና ቅድመ ቅጥያ prefix ነው ድህረ ቅጥያ ደግሞ መጨረሻ ላይ ያለ ቅጥያ ማለት ነው ድህረ ቅጥያ ሶ እዚህ ላይ እንደምታዩት አንድ ማለት ሚት ማለት ነው 2 ኢት 3 ፕሮፕ 4 ቡት 5 ፔንት 6 ሄክስ 7 ሄፕት 8 ኦክት 9 ኖን 10 ዴክ እንለዋለን ማለት ነው እስከ 10 ድረስ ይሄን ይመስላል ኦኬ ስለዚህ የምናችን ነው ፕሪፊክስ ስለዚህ ኢን ጀነራል ምን አለን the name of alkane alkane alkyne end with a suffix ane ene and yne respectively እንደምታዩት ane ለአልካን ነው ene ለአልኬን and yne ለአልካይን ኦኬ ሶ ሰፊክሱ ምን ይሆናል ማለት ሰፊክሱ በዚህ ወይ እንረዳለን ፕሪፊክሱ ደግሞ ከዚህ ከቴብሉ እንወስዳለን ማለት ነው for instance the formula of alkane containing one carbon atom which is CH4 the prefix is met ነው የምንጠቀመው prefix mt ምክንያቱም አንድ ነው ያለን ስለዚህ met and we add a suffix n so to the prefix so the name of the compound become methane so methane አልነው ማለት ነው similarly C5H12 ከሆነስ ስንት ካርበን አለን 5 ካርበን አለን ኦኬ 5 ካርበን ይዟል 5 ካርበን ከያዘ ምን እንለዋለን ፔንት ብለናል እዚህ ቴብል ላይ 5 ያለው ፔንት ሶ ፔንት ብለን 12 ያለው ሃይድሮጅን ደግሞ ሃይድሮጅን 12 ሲሆን ምን እንለዋለን ሶ እዚህ ላይ አልካን ስለሆነ ኤን እንጨምርበታለን ሶ ምን ይባላል ፔንቴን እንለዋለን ማለት ነው ፔንቴን ፔንት ማለት 5 ካርበን የያዘ ማለት ነው The method used to naming alkane also applies to alkane but the ending suffix ene አሁን አልኬን ወይም ሁለተኛውን ክላስ ደግሞ ኔም ስናደርግ ወይም ኖሜንክሌቸር ስንሰጥ ልክ እንደ መጀመሪያው አንድ አይነት ሆኖ የሚለየው ምኑ ነው ሰፊክሱ ወይም መጨረሻ ያለው በኤንኢ ፈንታ ኢኤንኢ ተካል ነው የሚለው ለምሳሌ አልኬን ዳታ ዘ ፎርሙላ C5H10 is named as pentane መጀመሪያ ኤንኢ ነበር አሁን ኢኤንኢ ሆነ ማለት ነው prefix pent indicate that the compound contain 5 carbon atom ይዟል ማለት ነው and the suffix ene show that the compound is alkane እንደሆነ ይነግረናል ማለት ነው በሌላ በኩል ደግሞ alkane ወይም ሶስተኛውን ግሩፕ
indicate ስናደርግ are also named using the same method. The name of alkane are obtained by changing the suffix ane of alkane to yne. አሁን ተመሳሳይ ሆኖ የመጀመሪያው ፕሪፊክሱ እንዳለ ነው። ልክ ላይ ስንጠቀመው የነበረው ፕሪፊክስ ነው። ሰፊክሱ በane ፈንታ yne ይተካል። ለምሳሌ ፎርሙላ ኦፍ አልኬን containing 2 ካርበን አተም ያዘ። ለምሳሌ C2H2 ኦኬ። ሁለት ማለት 8 ነው። ሰፊክሱ yne ነው። ስለዚህ ምን ይሆናል? ኢቴን ሆነ ማለት ነው። ኢቴን Next, importance of organic compounds. የኦርጋኒክ ኮምፓውንድ ጠቀሜታስ ምንድነው? Many organic compounds are very useful in our daily life. Some important organic compound and their use are described in the following section. The following section ላይ ተቀምጧል ማለት ነው። ጠቀሜታቸው importance of some hydrocarbon. Importance of some hydrocarbon ለምሳሌ ሚቴን ለምን ይጠቅመናል? Methane is mainly used as a source of energy for cooking, heating, and generating electricity. Biogas that is used as a domestic fuel mainly consists of methane. Methane እንግዲህ ለምን ነው የሚያገለግል? ለምግብ ማብሰያነት እንጠቀመዋለን፣ ለሂቲንግ ወይም ኤሌክትሪሲቲ ጀነሬት ለማድረግ። ለምሳሌ ባዮጋዝ የምንለው ነገር ባዮጋዝ አሁን ሚቴን ይዟል። ወይም የሆነ ብዙ ጊዜ ለምሳሌ ሽንት ቤት ላይ ያለ የሚሸተው ነገር ራሱ ሚቴን ነው። ወይም የእንስሳቶች ጽዳጅ ነገር ያለው ወይም የበሰበሰ እጽዋት እዛ ውስጥ ያለው ነገር ምንድነው? ሚቴን ነው። እሱ ደግሞ ለምን ያገለግላል? ለኩኪንግ ያገለግላል፣ ለሂቲንግ ያገለግላል እና ኤሌክትሪሲቲን ጀነሬት ለማድረግም እንጠቀምበታለን ማለት ነው። ሌላኛው ደግሞ ፕሮፔን እና ቡቴን። ፕሮፔን እና ቡቴን ስለምን ያገለግላል? both propane and butane are gaseous alkane. ጋዝ ናቸው። The mixture of propane and butane is compressed at a moderate pressure and stored in a steel cylinder. It is marked as a bottled gas and commonly known as ቡታጋዝ እንለዋለን። It is mainly used in cooking and heating. እንግዲህ ቡታጋዝን የምታውቁት ከሆነ ጋዝን የያዘው ውስጡ መብራት ሳይኖር ልክ ለምግብ ማብሰያነት እንደምንጠቀምበት ነው። ማለት ውስጡ በጋዝ ተሞልቷል። ከዛ ውጭ ላይ በእሳት እናያይዘዋለን። በቀላሉ ምግብ ማብሰል እንችላለን። ስለዚህ እዛ ኮንቴነር ላይ የታመቀው ጋዝ ባጭሩ ፕሮፔን ነው። ፕሮፔን የሚል ጽሑፍ አለበት። እንደውም ማሸጊያው ላይ ኮንቴነር የመሰለ ነገር አለው ማለት ነው። ስለዚህ ለምን ያገለግለናል? ባጭሩ ለምግብ ማብሰያነት ወይም ኩኪንግ ኤንድ ሂቲንግ ፐርፐዝ ፕሮፔን እና ቡቴን ቱጌዘር ያገለግላሉ ማለት ነው። ሌላኛው ደግሞ ኦክቴን። ኦክቴን is liquid alkane. Octane is one of the component of petrol. ኦክቴን የምንለው እንግዲህ ደግሞ ምንድነው? የፔትሮል ወይም የናፍጣ ክፍል ነው፣ አንዱ ክፍል ነው። So it is used as a fuel in an engine. ለመኪና ልክ እንደ ነዳጅ ሆኖም ያገለግላል ማለት ነው። ለምሳሌ እዚህ ላይ የምታዩት ነው ፊውል ስቴሽን አለ። ፊውል ስቴሽን እዚህ ላይ የናፍጣ መሸጫ የጋዞሊን ምናምን የሚል ማደያ የምንለው የነዳጅ ማደያ የምንለው ላይ ማለት ነው። ባጭሩ ምንድነው? ኦክቴን የፔትሮል አንድ ክፍል ስለሆነ ለመኪና ነዳጅነት ያገለግላል ብለን መደምደም እንችላለን ማለት ነው። ሌላኛው ዲኬን። Decane is one of the components of kerosene. Kerosene is used in lighting and cooking. It is also used in jet fuel. Kerosene የሚባለው ልክ እንደ ፔትሮሊየም ነዳጅ ነገር ነው። ብዙ ጊዜ ጀቶች፣ ኤሮፕሌን ምናምን የሚጠቀሙ ኬሮሲን ነው። በሌላ በኩል ኬሮሲን ለምን ያገለግላል? ለኩኪንግም ለላይቲንግም እንጠቀምበታለን ማለት ነው። ሶ ዘርፈ ብዙ ጠቀሜታ ነው ያለው። ሌላው ደግሞ ቀጣይ ያለው ላይ ኢቴን እና ፕሮፔን ላይ ስንገባ ማለት ኢኤን ያላቸው ማለት ነው። እስካሁን ኤኤንኢውን ነው የመጀመሪያውን ክላስ ነው ስናይ የቆየን። ኢቴን እና ፕሮፔን ለምን ይጠቅማል? ኢቴን እና ፕሮፔን አር ጋዜስ አልኬን ጋዝ ናቸው።
Both ethane and propane are used for the production of plastic. እንደምታዩት ይሄ ፕላስቲክ ነው እንግዲህ እዚህ ላይ ፕላስቲክ ቦትል አለን ልክ የውሃ ማሸጊያ ፕላስቲኮች አሉን እዚህ ላይ ሮቶ የምንለው ፕላስቲክ ኮንቴነር አለን ዋተር ታንከር አለን እዚህ ላይ ኦኬ ሶ እነሱን ለማምረት እንጠቀምበታለን ethane is a starting material in the synthesis of polystyrene plastic propane is used for the production of polypropylene plastic ሶ እነዚህ ፕላስቲኮች ለመስራት እነዚህ ኮምፓውንዶች ከፍተኛውን አስተዋጽኦ አላቸው ማለት ነው ሶስተኛው ግሩፕ ላይ ስንገባ ወይም ክላስ ላይ ደግሞ ኤታይን አለን YNE ያለው ኤታይን is simply alkane ማለት ነው ኤታይል ማለት በሌላ ቋንቋ አልኬን ነው one of the main use of ethylene is to produce oxide የሚባላል oxide flame ለመፍጠር እንጠቀምበታለን የፍሌም ለምን እንደው የሚያገለግለው ለዌልዲንግ ነው የምንጠቀምበት ለብየዳ ማለት ነው so it is used in cutting and welding steel and iron ስለዚህ ኤታይን ለምን ያገለግላል ማለት ነው for welding purpose ያገለግላል ማለት ነው ኦኬ so ይሄን ቶርች ያመነጫል ወይም እንደዚህ የምታዩት እሳት ነገር ነው ይሄ እሳት ምን በየደው ቦታ ላይ እናስቀምጠዋለን ወይም እናስጠጋዋለን የሚበየደው ቦታ በቀላሉ መያዝ ይችላል ወይም መቁረጥ የምንፈልገውን ቦታ ካለ መቁረጥ እንችላለን ማለት ነው በአጭሩ ዌልዲንግ እና ካቲንግ ላይ ያገለግላል ማለት ነው እንግዲህ የኮምፓውንድ ሌላው ደግሞ ኢምፖርታንስ ኦፍ አዘር ኦርጋኒክ ኮምፓውንድ all alcoholic beverage containing ethanol nowadays ethanol mixed with petrol is used as a fuel it is also used in the production of acetic acid and in hospital and clinic for cleaning wound እንደምታዩት እንግዲህ ስለ ኢታኖል ነው እያወራን ያለን ኢታኖል በብዙ አልኮሎች ላይ ይገኛል ለምሳሌ ምን ላይ ይገኛል መሰላችሁ በባህላዊ ራሱ ጠጅ ላይ ጠላ ላይ ካቲካላ ወይ ማረቂ ምንለው ላይ ወይን ኡዞ ኢቲሲ ላይ ምን አለ ኢታኖል አለ ሶ ይህ አንዱ ጠቀሜታው ነው በሁለተኛ ደረጃ ደግሞ በአሁኑ ሰዓት ፔትሮሊየም እና ኢታኖልን በመቀላቀል ለፊውልነት እየተጠቀምነው እንገኛለን ማለት ነው እንዲሁም በሌላ በኩል ለምን ያገለግላል አሴቲክ አሲድን ፕሮዲዩስ ለማድረግ እና ደግሞ ሆስፒታሎች እና ክሊኒኮች ላይ ደግሞ ቁስልን ለማጽዳት እንጠቀምበታለን ማለት ነው እንግዲህ ኢታኖል ለዚህ ነገር ይጠቅመናል ማለት ነው ሶ ቀጣይ ደግሞ ኢታኖሊክ አሲድ አለ ወይም አሴቲክ አሲድ የምንለው when we eat uncooked vegetable such as salad we usually add አቸቶ የሚባል ነገር እንጨምራለን ወይም vinegar ምን ነገር እንጨምራለን vinegar is used as a food flavoring agent it is also used as a disinfectant for table vinegar the acetic acid concentration typically range from 4% to 8% by volume for use in preserving vegetable okay it typically ranges up to 80% ማለት ነው ስለዚህ ኢታኖሊክ አሲድ ለምን ያገለግላል አንደኛ ምግብን ፕሪዘርቭ ለማድረግ ሁለተኛ ልክ እንደ ፍላቨር አድርገንም እንጠቀመዋለን ማለት ነው ኦኬ ስለዚህ ለዚህ ጠቀሜታ ይውላል ማለት ነው ሌላኛው ኦርጋኒክ ኮምፓውንድ ደግሞ ፎርሜሊን የሚባላል ፎርሜሊን the water solution of formaldehyde is referred to as ምን እንለዋለን ፎርሜሊን እንለዋለን ምንድነው water solution of formaldehyde የሚባል ነገር አለ so ምንድነው ሌላ ስሙ formalin contain 40% by volume of formaldehyde so formalin is used for preservation of biological specimens because it make a protein hard and insoluble so ምን ለማድረግ ነው የሚጠቅመን እንግዲህ ፎርማሊን የሚባለው ኮምፓውንድ ባዮሎጂካል ስፔሲሜኖችን ፕሪዘርቭ ለማድረግ እንጠቀምበታለን ማለት ነው እንደዚህ የምታዩት ይሄ ነው ፎርማሊን የሚባለው ኬሚካል ወይም ሲምፕሊ ምንድነው ኦርጋኒክ ኮምፓውንድ ማለት ነው ለዚህ ጥቅም ይውላል ማለት ነው እንግዲህ
ሌላኛው ቶፒካችን ምን ይለናል? ኢንኦርጋኒክ ኮምፓውንድ። እስካሁን ስናይ የቆየን ስለ ኦርጋኒክ ኮምፓውንድ እንዲሁም ጠቀሜታዎቻቸው ነበር ስናወራ የቆየ ነው እና ክላሲፊኬሽን ኦኬ፣ ስለሱ ነገር ስናወራ ቆይተናል። አሁን ደግሞ ስለምናወራለን ስለ ኢንኦርጋኒክ ኮምፓውንድ እናያለን ማለት ነው። So just like organic compound, inorganic compound can be classified into group according to their composition and their property. እንግዲህ በኮምፖዚሽን በስሪታቸው ወይም በባህሪያቸውን መሰረት አድርገን ምን እንላለን እንከፋፍላቸዋለን። this include oxide, acid, base, salt. እነዚህ ምን ይባላሉ? እንግዲህ ኢንኦርጋኒክ ኮምፓውንድ እንላቸዋለን ማለት ነው። የመጀመሪያው ኦክሳይድ Oxides are binary compounds that contain oxygen. Many elements react with oxygen to form oxide. Element plus oxygen which is equals to when which give us oxide ይሰጡናል ማለት ነው። The noble gas that is helium, neon, argon የሚባሉት and inreactive metals such as gold, platinum, palladium do not react with oxygen to form oxide. እነዚህ እንግዲህ ኖብል ጋዝ የሚባሉት they are stable ስለሆኑ ምን አይፈልጉም? ኬሚካል ሪአክሽን አይፈልጉም። ሌሎች ደግሞ ኢንአክቲቭ የሆኑ ኤሌመንቶች አሉ ላይክ እንደ ጎልድ፣ ፕላቲኒየም የመሳሰሉ ኤሌመንቶች ኬሚካሊ አክቲቭ አይደሉም እነዚህም። ስለዚህ እነዚህም ከማን ጋር ሪአክት ያደርጉ ማለት ነው? ከኦክሲጅን ጋር ሪአክት አድርገው ኦክሳይድን መፍጠር አይችሉም ማለት ነው። some example of oxide የምንላቸው ለምሳሌ ሊቲየም ኦክሳይድ አለ፣ ሶዲየም ኦክሳይድ አለ፣ ናይትሮጅን ኦክሳይድ፣ ሰልፈር ዳይኦክሳይድ፣ ካርበን ዳይኦክሳይድ የሚባሉ ኤግዛምፕሎች አሉ ማለት ነው። እዚህ ላይ ባይናሪ ኮምፓውንድ የሚለውን ምን ለማለት ፈልጎ ነው? ሁለት ኤሌመንት የያዘ ማለት ነው። እንደምታዩት ሊቲየም ኦክሳይድ ሊቲየም እና ኦክሲጅን ይዟል። ሶዲየም ኦክሳይድም እንደዛው፣ ናይትሮጅን ዳይኦክሳይድም ናይትሮጅን እና ኦክሲጅን ይዟል። ሰልፈር ዳይኦክሳይድ ሁለት ይዟል። ካርበን ዳይኦክሳይድም ሁለት ኤሌመንት ካርበን እና ኦክሲጅን ይዟል ማለት ነው። then there is types of oxide. most oxides are classified as metallic oxide and non-metallic oxide ተብሎ ይከፈላል። metallic oxide are binary compounds containing only metal and oxygen የያዘ ነው። ለምሳሌ ካልሲየም ኦክሳይድ አለ፣ ሶዲየም ኦክሳይድ፣ አልሙኒየም ኦክሳይድ እና ማግኒዥየም ኦክሳይድ የያዙትን ኤሌመንት ይሁ ኦክሳይድ ከማን ጋር ነው ሪአክት አድርጎ የነበረው? ከካልሲየም which is metal፣ ከሶዲየም which is metal፣ አልሙኒየም which is metal and magnesium which is metal ሁሉም ሜታሎች ናቸው ማለት ነው። ምን ላልቸዋለን? እነዚህ ሜታሊክ ኦክሳይድ ይባላሉ። ነን ሜታሊክ ኦክሳይድ are binary compounds containing only non-metal and oxygen ብቻ የያዙ ናቸው። ለምሳሌ ናይትሮጅን ዳይኦክሳይድ፣ ዋተር፣ ካርበን ዳይኦክሳይድ እነዚህ የምታዩቸው ምንድናቸው? those are an example of non-metallic oxide ናቸው ማለት ነው። and ሌላው ደግሞ አሲዲክ ኦክሳይድ እና ቤዚክ ኦክሳይድ ብለን እንከፍላቸዋለን። አሁን ሜታሊክ እና ሜታሊክ ብለን ከፍል፣ አሲዲክ እና ኦክሳይድ ማን ነው ቤዚክን ብለን እንከፍላለን። አሲዲክ ኦክሳይድስ are oxides of non-metal. okay, they are also called acid anhydride ይባላሉ። አሲድ አንሃይድራይድ አሲድ አንሃይድራይድ means simply without water ማለት ነው። ምንም ውሃ የሌለው አሲድ ማለት ነው። these are some oxides of metal that are acidic. for example CRO chromium መሰለኝ chromium oxide yes ታንግስተን ነው። ታንግስተን ኦክሳይድ አለ። all non metallic አሁን እንግዲህ ሜታል ሆኖ እንደምታዩት እዚህ ላይ ነን ሜታሊክ ከማን ጋር? ከኦክሲጅን ጋር ሪአክት ሲያደርግ ነበር የተባለው። ኦኬ ሳም ኦክሳይድ ግን አሉ ሜታሊክ ሆኖ፣ ለምሳሌ ክሮሚየም ኦክሳይድ እና ታንግስተን ኦክሳይድ እንደምታዩት ታንግስተን እና ክሮሚየም ሜታል ነው። ሜታል ሆኖ ግን ከምን ተቆጠረ? ከአሲድ አሲዳዊ ባህሪ ስላለው ማለት ነው። so all non metallic oxides are not necessary acidic oxide አይደሉም። ለምሳሌ ካርበን ሞኖክሳይድ and ናይትሮጅን ኦክሳይድ are neutral። እነዚህ እንግዲህ የምታዩቸው ነን ሜታሊክ ናቸው፣ ነን ሜታሊክ ኦክሳይድ ናቸው፣ ግን አሲዳዊ ባህሪ የላቸውም፣ ኒውትራል ናቸው። አሁን እንደ ኤክሴፕሽን ወሰዷቸው እነዚህ ሁለቶችን ሜታሊክ ኦክሳይዶችን እና
እነዚህን ደግሞ ነን ሜታሊክ ኦክሳይዶችን እንደ ኤክሴፕሽን ምክንያቱም ይሄ ሜታሊክ ኦክሳይድ ሆኖ ከአሲዲክ ተመደበ ይሄ ደግሞ ነን ሜታሊክ ኦክሳይድ ሆኖ ኒውትራል ተመደበ ግን አሲዲክ ኤግዛምፕሎችን ስናይ አሲዲክ ኦክሳይድ ኤግዛምፕል ስናይ ሰልፈር ዳይኦክሳይድ ናይትሮጅን ዳይኦክሳይድ ይሄ ፎስፎረስ ኦክሳይድ አለ እዚህ ላይ ደግሞ ምን አለ ካርቦን ዳይኦክሳይድ አለ ኦኬ ስለዚህ አሲዲክ ኦክሳይድን በዚህ ፎርም ማያዝ አለብን እንግዲህ አሲዲክ ኦክሳይድ ምንለው አሲድ ሆኖ ውሃ የሌለው ማለት ነው ውሃ ስንጨምርበት አሲድ ይፈጥርልናል ማለት ነው The next is basic oxide are oxides of metal they are also called basic anhydride ይባላሉ ያ ማለት without water ማለት ነው all metallic oxides are not necessary basic oxide አሁን true false አይነት ጥያቄ ይጠይቃል all metallic oxides are necessary basic oxide ተብሎ ቢጠይቅ which is false ለምን ከተባለ ሜታሊክ የሆኑት ሁላ ምንድናቸው ኦክሳይድ ቤዚክ ኦክሳይድ ላይ ሆኑ ይችላሉ እንደምታዋቸው እነዚህ ታንግስተን ኦክሳይድ እና ክሮሚየም ኦክሳይድ ሜታሊክ ኦክሳይድ ናቸው ግን የተመደቡ ከማን ከአሲዲክ ኦክሳይድ ነው ማለት ነው so some example of basic oxide የምንላቸው ሶዲየም ኦክሳይድ ሊቲየም ኦክሳይድ ካልሲየም ኦክሳይድ and magnesium oxide አለን ማለት ነው ሌላው what are the properties of oxide ኦክሳይድ እንግዲህ የራሱ የሆነ ባህሪ ያለው የመጀመሪያው አናሲዲክ ኦክሳይድ or acid anhydride react with water to form acid አሲዲክ ኦክሳይድ ከዋተር ጋር ሪአክት ሲያደርግ ምን ይሰጠናል አሲድ ይሰጠናል ለምሳሌ ሰልፈር ትራይኦክሳይድ አለን እዚህ ላይ ሰልፈር ትራይኦክሳይድ ከዋተር ጋር ሪአክት ሲያደርግ ሰልፈሪክ አሲድን ይሰጠናል ያ ማለት SO3 react with H2O which gives H2SO4 ይሰጠናል ማለት ነው ሁለተኛ ኤግዛምፕል ካርቦን ዳይኦክሳይድ ከዋተር ጋር ሪአክት ሲያደርግ ካርቦኒክ አሲድ ይሰጠናል ማለት ነው ሌላ ባህሪ ደግሞ አሲዲክ ኦክሳይድ react with base to form salt plus water አሲዲክ ኦክሳይድ አለን ከቤዝ ጋር ሪአክት ያደርጋል ሳልትን እና ውሃን እናገኛለን ማለት ነው ለምሳሌ ሰልፈር ትራይኦክሳይድ ፕላስ ካልሲየም ሃይድሮክሳይድ ምን ይሰጠናል ካልሲየም ሳልፌት ፕላስ ዋተር ኦኬ ጫውም ሰጠን ዋተርን ማገኘን ማለት ነው አሲዲክ ኦክሳይድ ከቤዝ ጋር ሪአክት ሲያደርግ ኔክስት ቤዚክ ኦክሳይድ ኦር ቤዚክ አንሃይድራይድ ሪአክት ዊዝ ዋተር ቱ ፕሮዲዩስ ቤዝ ልክ እንደ አሲድ ሁላ አሁን ቤዚክ ኦክሳይድ ከውሃ ጋር ሪአክት ሲያደርግ ምን ይሰጠናል ዋተር ቤዝ ይሰጠናል ለምሳሌ ካልሲየም ኦክሳይድ ከዋተር ጋር ሪአክት ሲያደርግ ካልሲየም ሃይድሮክሳይድ ፖታሺየም ኦክሳይድ ከዋተር ጋር ሪአክት ሲያደርግ ፖታሺየም ሃይድሮክሳይድ ይሰጠናል ማለት ነው ቤዚክ ኦክሳይድ ሪአክት ዊዝ አሲድ ቱ ፎርም ሳልት ኤንድ ዋተር ልክ እንደቀደሙ አሲዲክ ኦክሳይድ ከቤዝ ጋር ሪአክት አድርጎ ሳልት ኤንድ ዋተር እንደሰጠን ሁላ ቤዚክ ኦክሳይድ ከማን ጋር ሪአክት አድርጎ ከአሲድ ጋር ሪአክት ሲያደርግ ምን ይሰጠናል ሳልት እና ዋተርን ይሰጠናል ማለት ነው So basic oxide react with acid which give us salt plus water for example calcium oxide plus hydrochloric acid which is an acid and this is an oxide so which give us calcium chloride plus water ማግኘት እንችላለን ማለት ነው then how to prepare oxides እንዴት ነው ኦክሳይዶችን ማዘጋጀት የምንችለው basically there are two common methods to prepare oxides የመጀመሪያው direct combination of element with oxygen ሁለተኛ thermal decomposition of some compounds የመጀመሪያው direct combination of elements ምንለው ከማን ጋር ኮምባይን በማድረግ ከኦክሲጅን ጋር ኮምባይን በማድረግ ለምሳሌ direct synthesis involved the combination of oxygen with active metals or non-metals okay ያም ማለት ማንኛውም ኤሌመንት ከኦክሲጅን ጋር ሪአክት ሲያደርግ ኦክሳይድን ይሰጠናል ብለናል ስለዚህ አይዘር ሜታሊክ ኦክሳይድን አይዘር ሜታልን ኦር ነን ሜታልን ከኦክሲጅን ጋር ሪአክት አድርገን ኦክሳይድ ማግኘት እንችላለን የመጀመሪያው ነን ሜታል ፕላስ ኦክሲጅን ነን ሜታሊክ ኦክሳይድ ይሰጠናል ለምሳሌ ካርበን which is non metal plus oxygen ካርቦን ዳይኦክሳይድ ሰጠን which is non metallic oxide ሆነ ፎስፈረስን ከኦክሲጅን ጋር ሪአክት ስናደርገው ፎስፈረስ ኦክሳይድ ይሰጠናል ኦኬ ያ ማለት ነው ፎስፈረስ ፔንታ ኦክሳይድ ሁለተኛ ደግሞ
ሜታልን ከኦክሲጅን ጋር ሪአክት ስናደርገው ሜታሊክ ኦክሳይድ ወይም ቤዚክ ኦክሳይድ ይሰጠናል። ለምሳሌ አይረን ከኦክሲጅን ጋር ምን ይሰጠናል? አይረን ኦክሳይድ ይሰጠናል። ማግኒዥየም ከኦክሲጅን ጋር ማግኒዥየም ኦክሳይድን ይሰጠናል ማለት ነው። እዚህ ላይ ብዙ እንትኖች አሉ፣ ብዙ ኤክስፐሪመንቶች አሉ። ወርክሾፕ ወይም ላብራቶሪ ውስጥ የሚሰሩ ላብራቶሪ ውስጥ ነው ብዙ ጊዜ ኬሚካል እንትን የሚሰራው ማለት ነው። ስለዚህ እነዚህ ላብራቶሪ ውስጥ የሚሰሩ ናቸው። ሁለተኛው ሜትዳችን ምንድነው? ተርማል ዲኮምፖዚሽን ኦፍ ሰም ኮምፓውንድ። አንዳንድ ኮምፓውንዶች ዲኮምፖዝ ስናደርግ ምን እናገኛለን? ኦክሳይድን ማግኘት እንችላለን። ተርማል ዲኮምፖዚሽን ኦፍ ኮምፓውንድስ አልሶ ኮልድ ኢንዳይሬክት ምን እንለዋለን? ሳይንታይሲስ እንለዋለን። የመጀመሪያው ዳይሬክት ነበር። it is decomposition by the action of heat። እንግዲህ ዲኮምፖዝ የምናደርገው በምንድን ነው? ሂትን በመጠቀም ነው ዲኮምፖዝ የምናደርገው። the following examples indicate the formation of oxides by thermal decomposition። ለምሳሌ A ምን ይለናል? thermal decomposition of metal anhydride decomposed by heat to form metal oxide and water። ኦኬ ለምሳሌ እዚህ ላይ ሜታል አንሃይድራይድ አለ፣ ሃይድራይድ ሜታል ሃይድራይድ ሂት ስናደርገው ምን ይሰጠናል? ሜታሊክ ኦክሳይድ ፕላስ ዋተር። እዚህ ላይ ሜታል ሃይድሮክሳይድ ማለት ነው፣ አንሃይድራይድ አይደለም። ሜታል ሃይድሮክሳይድ ነው ዲኮምፖዝ የምናደርገው። ከዛም በሂት ነው ዲኮምፖዝ የሚደረገው ሜታሊክ ኦክሳይድ እና ዋተር። መጀመሪያ ላይ ሜታሊክ ኦክሳይድ ከዋተር ጋር ሪአክት ሲያደርግ ቤዝ ይሰጠናል ስንል ነበር። ስለዚህ ሜታሊክ ኦክሳይድ ማለት ባጭሩ ቤዝ ማለት ነው። ለምሳሌ ዚንክ ሃይድሮክሳይድ which is base ሂት ስናደርገው ምን ይሰጠናል? ዚንክ ኦክሳይድ which is an oxide plus water። ስለዚህ ኦክሳይድ ማግኘት ይቻላል። አሁንም እዚህ ሊድ ሃይድሮክሳይድ አለ። ሊድ ሃይድሮክሳይድ ዲኮምፖዝ ስናደርገው in the presence of heat ምን ይሰጠናል? ሊድ ኦክሳይድ plus water ኦክሳይድ ማግኘት ይቻላል ማለት ነው ባጭሩ። ኦኬ then thermal decomposition of carbonate ደግሞ using it decompose ማድረግ some metal carbonate decompose by heat to form metal oxide and carbon dioxide። look metallic carbonate decompose ስናደርገው in the presence of heat metallic oxide plus carbon dioxide ይሰጠናል። ለምሳሌ ዚንክ ካርቦኔት አለን እዚህ ላይ ዚንክ ካርቦኔት in the presence of heat decompose ሲሆን ዚንክ ኦክሳይድ እና ካርቦን ዳይኦክሳይድ ይሰጠናል። ኦኬ ስለዚህ ስንት ኦክሳይዶች አገኘን? እዚህ አንድ ኦክሳይድ አገኘን፣ እዚህ ሌላ ኦክሳይድ አገኘን። ካልሲየም ካርቦኔትን ዲኮምፖዝ ስናደርገው እዚህ ላይ ሜታሊክ ኦክሳይድ አገኘን which is ካልሲየም ኦክሳይድ። እዚህ ላይ ደግሞ ምን አገኘን? ካርቦን ዳይኦክሳይድ። ስለዚህ ካርቦን ዳይኦክሳይድን which is ነን ሜታሊክ ኦክሳይድ ነው፣ ካልሲየም ኦክሳይድ ሜታሊክ ኦክሳይድ ነው። ሁለት አይነት ኦክሳይዶችን በአንዴ ማግኘት ቻልን ማለት ነው። ሶስተኛው ደግሞ thermal decomposition of nitrates። ናይትሬትን ደግሞ in the presence of heat decompose ማድረግ። nitrate decompose by heat to give metallic oxide, nitrogen dioxide and oxygen። ሶስት ነገር ነው የሚሰጠን። አሁን እዚህ ላይ ሜታሊክ ናይትሬት አለ decompose in the presence of heat ሜታሊክ ኦክሳይድ መጀመሪያ እናገኛለን፣ ናይትሮጅን ዳይኦክሳይድ እናገኛለን፣ then ኦክሲጅን እናገኛለን። ሶስት ነገሮችን ማለት ነው። ለምሳሌ ዚንክ ናይትሬት ሂት ስናደርገው ምን ይሰጠናል? ዚንክ ኦክሳይድ ፕላስ ናይትሮጅን ዳይኦክሳይድ ፕላስ ኦክሲጅን። እዚህ ጋር ደግሞ ሊድ ናይትሬት አለ in the presence of heat decompose ስናደርገው ሊድ ኦክሳይድ ፕላስ ምን ይሰጠናል? ናይትሮጅን ዳይኦክሳይድ ፕላስ ኦክሲጅንን ማግኘት እንችላለን ማለት ነው። then next acid እንግዲህ ሌላኛው ምንድነው? ኢንኦርጋኒክ ኮምፓውንድ ነው አሲድ። አሁን ኦክሳይድ ነው ስናይ የቆየን ኦክሳይድ፣ ቤዚክ ኦክሳይድ፣ አሲዲክ ኦክሳይድ፣ ሜታሊክ እና ነን ሜታሊክ ብለን አውርተናል። አሁን ደግሞ አሲድስ የሚል ነገር እናወራለን ማለት ነው። for millions of years people have known the vinegar, lemon juice and many other food taste ሶር እንደሆኑ ወይም ቆምጣጣ እንደሆኑ እናውቃለን። only few hundred years ago people discovered why those things taste sour።
Okay. The term acid is in fact comes from the Latin term acides, which means sour ማለት ነው። በአጭሩ አሲድ የሚለው ትርጉም ቆምጣጣ ማለት ነው፣ የሚቆማጠጥ። We come across many acids each day in a food we eat. ለምሳሌ ኦሬንጅ ጁስ አለ፣ ግራፕ ፍሩት ጁስ አለ and contain citric acid። ስለዚህ የምንመገበው ልክ ሎሚ፣ ብርቱካን ምናምን እንደዚህ አይነት ነገር ላይ ሲትሪክ አሲድ አለ። Thus juices and other also contain ምን የሚባል አሲድ ይዟል ደግሞ አስኮርቢክ አሲድ። commonly known as ምን እንለዋለን? ቪታሚን ሲ። ቪታሚን ሲ አስኮርቢክ አሲድ ነው። ሳላድ የምንለው ደግሞ are often flavored with vinegar which contain dilute acetic acidን ይዟል ደግሞ። So carbonated beverage have a carbonic acid in them. sour ጠላ contain ምን ይዟል? ቁምጣጣ የሆነ ጠላ ደግሞ ምን ይዟል? አሲቲክ አሲድን። ሚልክ ደግሞ ምን ይዟል? ላክቲክ አሲድ። So not all acids are harmful። ስለዚህ አሲድ ስንል የሚጎዳ ምናምን መስሎ ነው የሚታየን። ስለዚህ አሲድ ዴይሊ ላይፋችን ላይ አለ፣ የምንመገበው ምግብ፣ የምንጠጣው መጠጥ ላይ አለ ሁሌ። ኖት ኦንሊ ዛት ሰውነታችን ውስጥም ሃይድሮክሎሪክ አሲድ የተባለ ጨጓራችን ውስጥ አለ፣ ለዳይጀሽን ፐርፐዝ የሚያገለግል ማለት ነው። ኦኬ ሶ ዊ አልሶ ሃቭ አን አሲድ ኢን አወር ቦዲ ይለናል። እንደውም እዚህ ላይ ምን አለ? ሃይድሮክሎሪክ አሲድ which is used in digestion food. Some insects use acid as a form of defense. አንዳንድ ኢንሴክቶች ደግሞ ለዲፌንስ ፐርፐዝ ይጠቀሙታል አሲድ። ለምሳሌ ንቦችን እና አንተን ብንወስድ ፎርሚክ አሲድ የተባለ አሲድ አላቸው። ሲያጠቁን ሰውነታችንን እንዲያብጥ ያደርገዋል ማለት ነው። ስለዚህ እሱን ስንፈራ እነሱን መጠጋት እናቆማለን። ያ ማለት ለዲፌንስ ፐርፐዝ ተጠቀሙበት ማለት ነው። So acids are a group of substances that release hydrogen ion when they are in aqueous solution. Acid have a sour taste. አሁን እንግዲህ aqueous solution ማለት ዋተር ሶሉሽን ማለት ነው ባጭሩ። በዋተር ሶሉሽን ጊዜ ሃይድሮጅን ፕላስ አዮን ወይም ሃይድሮጅን አዮንን ሪሊዝ ማድረግ ከቻሉ those group of substances called acid እንላቸዋለን። አሲድ ምን አይነት ቴስት አላቸው? ሶር ወይም ቆምጣጣ እንትን አላቸው ማለት ነው። ለምሳሌ እዚህ ላይ ሃይድሮክሎሪክ አሲድ አለ። ሃይድሮክሎሪክ አሲድ in aqueous solution ምን ሊሰጠን ይችላል? ሃይድሮጅን ፕላስ እና ክሎሪን ማይነስ። ያ ማለት ሃይድሮጅን አዮን ሪሊዝ አደረገ ማለት ነው። ሶ ሃይድሮጅን አዮን ሪሊዝ ማድረግ ተቻለ this substance is called acid እንለዋለን ማለት ነው። note that G stands for gases ማለት ነው። እንደምታዩት እዚህ ሃይድሮክሎሪክ አሲድ ኢን ጋዝ ፎርም ነው። H ፕላስ አኳየንስ ነው። Cl ማይነስም አኳየንስ ነው። አኳየንስ In any chemistry laboratory we find acid such as hydrochloric acid, sulfuric acid and nitric acid. These acids are called mineral acid ይባላሉ። Hydrochloric acid, nitric acid and sulfuric acid are the three common laboratory acid. They probably use mineral acid in your school laboratory. Okay? So እነዚህ አሲዶች ደግሞ ስትሮንግ አሲድ ይባላሉ። በጣም ጠንካራ አሲዶች ናቸው። እጃችንን ወይም የሆነ ስኪን ወይም የሆነ አካላችንን ታገኙን በቀላሉ ይጎዱናል ማለት ነው እነዚህ አሲዶች። ኦኬ ሶ ጥንቃቄ ማድረግ ያስፈልጋል። Some more example of acid that are commonly encountered in our living are citric acid እንጠቅሰናል። ኦኬ ካርቦኒክ አሲድ ሶፍት ድሪንክ ድሪንኮች ላይ ያለ ሶፍት ድሪንኮች ላይ ያለ ነው። እዚህ ፍሩቶች ላይ የሚገኝ ነው ሲትሪክ አሲድ። and ምን አለን ደግሞ ሚታኖይክ አሲድ አለን፣ ፎርሚክ አሲድ፣ ቤንዞይክ አሲድ የሚባሉ አሲዶች አሉ ማለት ነው። ኦኬ then pH scale ስለ pH scale ደግሞ እናውራ። When scientists talk about how acidic or basic solution is, they use the pH scale. pH is a measure of acidity or alkalinity of solution.
the pH scale ranges from 0 to 14 እንግዲህ pH scale የሚባለው አንድን ሰብስታንስ አሲድ ነው ቤዝ ነው የሚለውን አይደንቲፋይ ለማድረግ የሚጠቅመን ስኬል ነው። ኦኬ አሲዲቲውን ወይም አልካሊቲውን ያ ማለት ቤዝነቱን እና አሲድነቱን ኢንዲኬት የሚያደርግልን ወይም ሜዠር የሚያደርግልን pH scale እንለዋለን። ከ0 እስከ 14 ድረስ ይለካል ማለት ነው። so acid have a pH scale below 7. The more acidic solution is, the lower its pH value will be. So ከ0 ተነስተን እስከ 7 ስንሄድ አሲድ ነው። ከ7 ወደ ታች 7 6 5 4 3 እያልን በርን ቁጥር አሲዲቲው እየጨመረ ይመጣል። ቤዝ ደግሞ ከ7 በላይ ነው። 7 8 እያልን እስከ 14 ስንሄድ ቤዚክ ፕሮፐርቲው እየጨመረ ይመጣል። pH for neutral solution ደግሞ 7 ይለካል። ለምሳሌ ዋተር pH value 7 ነው። ኒውትራል ነው፣ አሲዲቲም የለውም ቤዝም የለውም ወይም አልካሊቲ የለውም ማለት ነው። እንደምታዩት እዚህ ላይ ይሄ pH ስኬል ነው ከ0 እስከ 14። እንግዲህ ይሄ ከለር ምን አይነት ነው? ቀይ ከለር ነው። ቀይ ከለር ብዙ ጊዜ ለማን ውክልና ነው? ለአሲድ። ሰማያዊ ደግሞ ለምንድነው? ለቤዝ። ለምንድነው ይሄ ከለር እንደዚህ ሆነው ካል ሊትመስ ፔፐርን አሲድ ከሆነ ብሉን ወደ ሬድ ይቀይረዋል። ቤዝ ከሆነ ደግሞ ሬዱን ወደ ብሉ ይቀይረዋል። እና ወደ ሌፍት ተርን አሁን ከ7 ተነስተን ወደ ሌፍት በርን ቁጥር አሲዲቲ ኢንክሪዝ ያደርጋል። ወደ ራይት ተርን ደግሞ ቤዚክ ሲቲ ይለናል ወይም አልካሊቲ ምን ይላል? ኢንክሪዝ ያደርጋል ማለት ነው። almost all substance can be classified as acidic, basic or neutral ብለን እንከፍላቸዋል። ማንኛውም ሰብስታንስ በሶስት ውስጥ ነው። ወይ አሲዳዊ ባህሪ ያለው፣ ወይ ቤዚክ ባህሪ ያለው፣ ወይም ኒውትራል ባህሪ ያለው ማለት ነው። so preparation of acid. There are two ways of preparing acid. These are direct combination of element and reaction of acid oxide with water. acidic oxide ከዋተር ጋር ሪአክት በማድረግም ምን እንላለን? መፍጠር እንችላለን ማለት ነው። ለምሳሌ የመጀመሪያው ዳይሬክት ኮምቢኔሽን ኦፍ ኤሌመንትስ some non-metal combine with hydrogen to form binary compound which in turn dissolve in water to produce acid. For example, hydrogen combine with chlorine to form hydrogen chloride gas. hydrogen chloride mixed with water ምን ይሰጠናል? ሃይድሮክሎሪክ አሲድ ይሰጠናል። ለምሳሌ here ሃይድሮጂን ከማን ጋር? ከክሎሪን ጋር ሪአክት ሲያደርግ ሃይድሮክሎሪክ አሲድን ሰጠን። ሃይድሮክሎሪክ አሲድን ደግሞ ይሄ ኢንጋዝ ፎርም ነው። ሶስቱም ጋዚየስ ፎርም ናቸው። ሃይድሮክሎሪክ አሲድ ኢንጋዝ ፎርም ፕላስ ዋተር ኢን ሊኩዊድ ፎርም ምን ይሰጠናል? ሃይድሮክሎሪክ አሲድ ኢን አኳየስ ሶሉሽን ይሰጠናል ማለት ነው። ሁለተኛው ሲስተም ወይም ወይ ምንድነው? ሪአክሽን ኦፍ አሲዲክ ኦክሳይድ ዊዝ ዋተር። አሲዲክ ኦክሳይድ ወይም አሲድ አናይድራይድ የምንለው ከዋተር ጋር ሪአክት ሲያደርግ አሲድን ይሰጠናል። ለምሳሌ ናይትሮጅን ፔንታኦክሳይድን ይዩት ፕላስ ከዋተር ጋር ምን ይሰጠናል? ናይትሪክ አሲድን ይሰጠናል ማለት ነው። እዚህ ላይ ደግሞ ሰልፈር ትራይኦክሳይድ ከዋተር ጋር ሪአክት ሲያደርግ which form ሰልፈሪክ አሲድን ይሰጠናል ማለት ነው እንግዲህ። So the next topic is property of acid. What are the properties of acid? Acids change the color of indicator. የመጀመሪያው የኢንዲኬተሮችን ከለር ይቀይራል። The easiest technique to identify an acid from a base is by using acid base indicator አለ። Indicators are these extracted from plants that shows the presence of an acid or base by undergoing a specific color change when placed in the solution. እንግዲህ ኢንዲኬተሮች ማለት ቀደም ላይ እንደተናገርኩት አሲድነትና ቤዝነትን ኢንዲኬት የሚያደርጉ ናቸው። ኦኬ ለምሳሌ ከኢንዲኬተሮች መካከል ሊትመስ ፔፐር አለን አንደኛ። ሁለተኛ
ሚታይል ኦሬንጅ ፌኖፌንታሊን የሚባል አለ ሌላ ደግሞ and universal indicator are some common example of indicators ስለዚህ እነዚህ ኢንዲኬተሮች ለምሳሌ ሚታይን ማን ነው ሊትመስ ፔፐርን ቀደም ላይ እንደተናገርኩት ሰማያዊውን ወደ ቀይ መቀየር ተቻለ that solution is acid ነው እንለዋለን ቀዩን ወደ ሰማያዊ ተቀየረ ደግሞ ቤዝ ነው ብለን መናገር እንችላለን ማለት ነው ሁለተኛው ባህሪ reaction of acid with metal አሲድ ከሜታል ጋር ሪአክት ሲያደርግ ምን አይነት ፕሮዳክት ይፈጠራል dilute acid react with active metals like zinc magnesium iron and aluminum to form salt and liberate hydrogen gas okay hydrogen gasም liberate ያደርጋል ሳልትም ይፈጠራል ያ ማለት አክቲቭ ሜታል ከማን ጋር ከዳይሉት አሲድ ጋር ዳይሉት ማለት ነው ከፍተኛ የሆነ ዋተር ኮንተንት ያለው ማለት ምን ፕሮዲዩስ ያደርጋል ሳልትና ሃይድሮጅን ለምሳሌ ካልሲየም ሜታል react with hydrochloric acid which is dilute aqueous fluid dilute እና concentrated የሚባል ነገር አለ ወደ ታች ካይልደ ምንየው ይሆናል ማለት ነው ወደፊት dilute ማለት high amount of water and concentrated ማለት low amount of water so acid strong የሚሆነው more concentrated ሲሆን ያ ማለት ቀጭን እና ወፍራም እንደማለት ነው dilute ማለት በጣም የቀጠነ ማለት ነው ስለዚህ ምን ይሰጠናል ካልሲየም ክሎራይድ እና ሃይድሮጅን ላይብሬት ይደረጋል ማለት ነው ሶስተኛ ባህሪው reaction of acid with carbonate and hydrogen carbonates acid react with carbonate and hydrogen carbonate to form salt water and carbon dioxide አሁን አሲድ ከምን ጋር ሪአክት ሲያደርግ ከካርቦኔት ጋር እና ከሃይድሮጅን ካርቦኔት ጋር ሪአክት ሲያደርግ ምን ይፈጠራል ሶስት ነገር ይፈጠራል የመጀመሪያው ጫው ነው ሁለተኛው ዋተር ነው ሶስተኛው ካርቦን ዳይኦክሳይድ ነው ለምሳሌ ሃይድሮክሎሪክ አሲድ in aqueous solution ከማግኒዚየም ካርቦኔት ጋር which is a salt ነው ይሄ ሳልት ነው ከዛ ሪአክት ሲያደርግ ወይም ባጭሩ ካርቦኔት እንላቸዋለን ግን ካርቦኔት ሳልት ነው ምን ይሰጠናል ማግኒዚየም ክሎራይድ which is also salt plus water plus carbon dioxide ሁለተኛ ሰልፈሪክ አሲድ ከማን ጋር ከካልሲየም ባይካርቦኔት አሁን ይሄ ሃይድሮጅን ካርቦኔት ነው ካልሲየም ባይካርቦኔት እንለዋለን ሃይድሮጅን ከያዘ aqueous solution ነው ምን ይሰጠናል ካልሲየም ሳልፌት plus water plus carbon dioxide ማለት ነው ይሄ ሶስተኛው ባህሪ ነው የአሲድ ሶስተኛው ባህሪ አራተኛ ባህሪ ደግሞ acid neutralize base acid react with base to form salt and water okay neutralization reaction እንለዋለን ይሄን acid plus base salt plus water ይሰጠናል ለምሳሌ ሃይድሮክሎሪክ አሲድ ከካልሲየም ሃይድሮክሳይድ ጋር ሪአክት ሲያደርግ ካልሲየም ክሎራይድ plus water ይሰጠናል so such kind of reaction is called ምን እንለዋለን neutralization reaction እንለዋለን ማለት ነው so እንግዲህ በእያንዳንዱ ፕሮፐርቲ ብዙ ኤክስፐሪመንቶች አሉ ማለት ነው ምክንያቱም ሪአክሽን ስለሆነ ላብራቶሪ ላይ ብዙ ኬሚካሎች ስላሉ እነሱን ተጠቅመን ቼክ የምናደርገው ነገር ስለሆነ ወይም ፕሩፍ የምናደርገው ነገር ስለሆነ ማለት ነው ዩዝ ኦፍ ሃይድሮክሎሪክ አሲድ ናይትሪክ አሲድ ኤንድ ሰልፈሪክ አሲድ እነዚህ እንግዲህ ኮመን የሚባሉ አሲዶች ናቸው ላብራቶሪ ውስጥ የሚገኙ አሲዶች የነዚህ ጠቀሜታ ምንድነው በዝርዝር አልተጠቀሰም የእያንዳንዳቸው ጠቀሜታ አላቸው ለምሳሌ ሃይድሮክሎሪክ አሲድ ዳይሉት ሆኖ ለምን ያገለግለናል ሰውነታችን ውስጥ ለምግብ ለዳይጀሽንነት ያገለግላል ማለት ነው ኦኬ ለዳይጀሽንነት ወይም ለምግብ ፍጭት ድቀት የሚያገለግል አሲድ በሰውነታችን ውስጥ ያለ አሲድ ነው በጣም ስትሮንግ አሲድ ነው በነገራችሁ ላይ ግን ሰውነታችን ላይ ያለው ዳይሉት ስለሆነ ቀጭን ስለሆነ ያን ያህል ጉዳት የለውም ነገር ግን በጣም በከፍተኛ ሁኔታ እየተመረተ ከሆነና ጨጓራችን ከተጎዳ ምን ይላል ሞር አደጋው እየከፋ ይመጣል ብዙ ጊዜ ጨጓራ በሽታ ያዘን የምንለው ከፍተኛ የሆነ ሃይድሮክሎሪክ አሲድ ማመንጨት ሲጀምር ነው ማለት ነው ጨጓራችን ሌላው ደግሞ ናይትሪክ አሲድ ለምን ያገለግላል ኤክስፕሎዥን ላይ
ኤክስፕሎዥን ማለት ፍንዳታዎች ላይ እንጠቀምበታለን ናይትሪክ አሲድን ማለት ነው። ሲቀጥል ሶስተኛው ሰልፈሪክ አሲድ። ሰልፈሪክ አሲድ ደግሞ ብዙ ጊዜ የሚታወቀው ካር ባትሪ የሚባለው ወይም የመኪና ባትሪ የሚባል አለ። መኪናዎች ላይ ብዙ ጊዜ ከሞተር ጀምሮ ባጃጆች፣ ሌሎች ተሽከርካሪ መኪኖች እንትን ይጠቀማሉ፣ የመኪና ባትሪ ይጠቀማሉ። የመኪና ባትሪ ለምንድን ነው የሚጠቀሙት? መጀመሪያ ሞተሩ የሚነሳ በመኪናው ባትሪ ነው። ሲቀጥል ማለት ሞተሩ በመኪናው ባትሪ ስል የሆነች ሞተር አለች፣ ከዋናው ከኢንጂኑ ትንሽዬ ሞተር አለች፣ እሷ የምትነሳ በዚህ ባትሪ ነው። ሲቀጥል ደግሞ ባትሪው ለምን ያገለግላል? ልክ መኪናው ውስጥ ለምሳሌ ሙዚቃ መስማት ስንፈልግ ባትሪ ያለው ራሱ የመኪና ብርሃን የሚሰጠው ላይቱ ማለት ነው። የመኪናው ላይት የሚሰጠው የኋላ እና የፊት ላይት እሱን ላሚመጣ ከዚህ ከመኪናው ባትሪ ነው። ስለዚህ መኪና ባትሪ የምንለው ወይም ካር ባትሪ የምንለው ውስጡ የተሞላ ሰልፈሪክ አሲድ ነው። ሰልፈሪክ አሲድ ለመኪና ባትሪነት በዋነኝነት ያገለግላል ማለት ነው። እዚህ ላይ ያው ስላልተጠቀሰ ነው። ሌላኛው ቤዝ፣ እስካሁን አሲድን ነው ስናይ የቆየን፣ አሁን ደግሞ ቤዝን እናያለን። ቤዝ ኢዝ አን ኦክሳይድ። ቤዝ ኢዝ አን ኦክሳይድ ኦር ሃይድሮክሳይድ ሊሆን ይችላል ኦፍ ሜታልስ with neutralize acid to form salt and water። እንግዲህ ቤዝ ከአሲድ ጋር ሪያክት ሲያደርግ ሳልት እና ዋተር መፍጠር የሚችል ነው። ቤዝ which are soluble in water are called alkalis ይባላል። በውሃ የሚሟሟ ወይም ሶሉት የሚሆን ከሆነ which is called alkalis ይባላል። An alkali is a substance that release hydroxide ion። ቅድም አሲድን ምንድን ያልነው በዋተር ሶሉሽን ጊዜ ወይም በዋተር ዲዞልቭ ሲሆን ሃይድሮጅን አዮንን የሚሰጠን። አሁን ደግሞ ሃይድሮክሳይድ እና አዮን የሚሰጠን ከሆነ ቤዝ እንለዋለን። ለምሳሌ ሶዲየም ሃይድሮክሳይድ አለን፣ ካልሲየም ሃይድሮክሳይድ ኤንድ አኩየስ አሞኒያ አልሶ ከምን ይመደባል? ካልካሊስ used in laboratory ኢንዱስትሪ ኤንድ አቶም የምንጠቀመው ይሆናል። በአጭሩ እነዚህ ቤዚክ ቤዝ ናቸው ማለት ነው። ፕሪፓሬሽን ኦፍ ቤዝ አለ። ልክ እንደ አሲዱላ ቤዝን በተለያዩ መንገዶች ማምረት ወይም ፕሪፔር ማድረግ ማዘጋጀት እንችላለን። የመጀመሪያው ሪያክሽን ቢትዊን አክቲቭ ሜታል ኤንድ ዋተር። ኦኬ፣ አክቲቭ ሜታል ከዋተር ጋር ሪያክት ሲያደርግ ምን ይሰጠናል? ቤዝ እና ሃይድሮጅን ላይብሬት ይደረጋል። ለምሳሌ ፖታሲየም ከዋተር ጋር ሪያክት ሲያደርግ ፖታሲየም ሃይድሮክሳይድ which is base and hydrogen። ሶዲየም ከዋተር ጋር ሪያክት ሲያደርግ ሶዲየም ሃይድሮክሳይድ እና ሃይድሮጅን። ይሄ መጀመሪያው ዌይ ነው። ሁለተኛው ደግሞ ሪያክሽን ቢትዊን ሜታሊክ ኦክሳይድ እና ዋተር። ሜታሊክ ኦክሳይድ ከዋተር ጋር ሪያክት ሲያደርጉ ቤዝ ብቻ ይፈጠራል። ለምሳሌ ፖታሲየም ኦክሳይድ ከዋተር ጋር ሪያክት ሲያደርግ ፖታሲየም ሃይድሮክሳይድ ፕሮዲዩስ ይደረጋል። ኤንድ ሶዲየም ኦክሳይድ ከዋተር ጋር ሪያክት ሲያደርግ ምን ይፈጠራል? ሶዲየም ሃይድሮክሳይድ ፕሮዲዩስ ይደረጋል ማለት ነው። ይህ ሁለተኛው ሜተድ ነው። ሌላኛው እንግዲህ በሁለት ሜተዶች አጠቃልለነዋል። ሌላኛው ደግሞ ፕሮፐርቲ ኦፍ ቤዝ። ልክ እንደ አሲዱላ ቤዝም የራሱ ፕሮፐርቲ ያለው። የመጀመሪያው ኢፌክት ኦፍ አሲድ ቤዝ ኢንዲኬተር ነው። ኢንዲኬተር እንግዲህ ቅድም ላይ የጠቀስናቸው አሉ። እነ ሊትመስ፣ ሚታይሊን የሚባል ፎኖፈንታሊን የሚባሉ ነገሮች አሉ። የእነሱን ከለር መቀየር ወይም ኢፌክት ማሳየት። alkalis change the color of indicators. The following practical activity demonstrated the effect of base on indicator ይለናል። እዚህ ላይ ኤክስፐሪመንት የሚሰራ ነገር ነው። ኦኬ፣ ሁለተኛው ባህሪ ደግሞ ኒውትራላይዝ ማድረግ መቻሉ ወይም ኒውትራላይዜሽን ሪያክሽን የምንለው። ያ ማለት ቤዝ ከአሲድ ጋር ሪያክት ሲያደርግ ሳልት ፕላስ ዋተር ይሰጠናል። ይህንን ሪያክሽን ምን ብለናል? ኒውትራላይዜሽን ሪያክሽን ብለናል። ለምሳሌ ካልሲየም ሃይድሮክሳይድ ከሰልፈሪክ አሲድ ጋር ሪያክት ሲያደርግ ካልሲየም ሳልፌት የተባለ ጨው ፕላስ ዋተርን ሪሊዝ ያደርግልናል ማለት ነው። ለምሳሌ ኒውትራላይዜሽን ሪያክሽን የሆነ አሲድ ሃይድሮክሎሪክ አሲድ ለምሳሌ ቆዳችን ላይ ቢደፋ ምን እናደርጋለን? ማግኒዥየም ሃይድሮክሳይድ እንደፋለን ሰውነታችን ላይ። ምን ለማድረግ? ኒውትራላይዝ ለማድረግ ወይም ሚልኮም ማግኒዥያ ይባላል ማግኒዥየም ሃይድሮክሳይድ። ሁለቱን ኒውትራላይዝ ሪያክሽን አካሄዱ ማለት
ሰውነታችን ላይ የተደፋው ቤዝ ወይም አሲድ ወደ ምንነት ተቀየረ ወደ ጨውና ዋተርነት ይቀየራል። ጨውና ዋተር ደግሞ አሲዲቲ እና ቤዚክሲቲ ወይም አልካሊቲ ሜዥር ሲደረግ በፒኤች ቫልዩ ኒውትራል ናቸው። ኒውትራል የሆነ ነገር ደግሞ ቆዳችንን አይጎዳንም ማለት ነው። እዚህ ላይ ደግሞ the use of ሃይድሮክሳይድ፣ ማግኒዥየም ሃይድሮክሳይድ፣ ካልሽየም ሃይድሮክሳይድ የተባሉ እንትኖች ተጠቅሰዋል። ዝርዝራቸው ግን አልተጠቀሰም ማለት ነው። ለዚህ ግሬድ ሌብል አይመጥኑም ተብለው ነው ባጭሩ። ይሄ ባይዘው እስካሁን እያየን ያለው ነው አብዛኛው ቶፒክ ከ10ኛ ክፍል ጋር ነው የሚመሳሰለው። እንግዲህ ብዙ ጊዜ የ6ኛ ክፍል ከ8 የ8 ከ10 ጋር የ10 ከ12 ጋር ኢቭን የሆኑ ክላሶች ተመሳሳይ ቶፒክ ነው የሚያስተላልፉት። ኦድ የሆኑት ደግሞ ላይክ 5 7 9 11 12 የሚባሉ ክላሶች ደግሞ ተመሳሳይ ቶፒክ አላቸው። ግን ኮንተንቱ እየሰፋ የሚሄድበት አጋጣሚ ነው ያለው ማለት ነው። አሁን የምናየው የ8ኛ ክፍል ከ10ኛ ክፍል ጋር ይመሳሰላል። 10ኛ ክፍል አሁን ስለ ሃይድሮካርበን በኃይለኛው ነው ያለው፣ ስለ ኦርጋኒክ ኮምፓውንድ ማለት ነው። በጣም በሰፊው እዚህ ላይ ልክ ነካ እንደማድረግ ነው እዚህ ላይ ያለው። እዛ ግን በጣም ብዙ ነው፣ በሰፊው ነው ያለ በሰፊው። አሁን እዚህ ላይ ኦርጋኒክ ኮምፓውንድ ብሎ አልካይን ሶስቱን ብቻ ቀረበ። እዛ ግን በጣም ብዙ ኦርጋኒክ ኮምፓውንዶች ተዘርዝረዋል። በጣም ብዙ ዲያግራምም አለ እነሱን እንዴት አሬንጅ እንደሚደረጉ ምናምን። እዛ በሰፊው የምታዩት ነው የሚሆነው። ለዚህ ግሬድ ሌብል ግን ልክ እንደ ኢንትሮዳክሽን ተደርጎ የተሰጠ አይነት ነው የሚመስለው። ሌላው ደግሞ ዳይሉት ኤንድ ኮንሰንትሬትድ አሲድ እንደ አልካይን እንግዲህ አልካልስ ማለት ነው። ዳይሉት ኤንድ ኮንሰንትሬትድ ማለት እንግዲህ አማውንት ኦፍ ዋተሩ ነው። አሲድ ላይ እና ቤዝ ላይ ያለው ኮንሰንትሬሽን አይዘር ዳይሉት ነው ወይም ኮንሰንትሬትድ ነው። dilute and concentrate are relative terms used to describe the amount of substance present in a given volume of solution. በሆነ ሶሉሽን ውስጥ ያለውን አማውንት የሚነግረን። The term concentrated indicates that large mass of solute is dissolved in a given volume of solution. ለምሳሌ ትንሽዬ አማውንት ያለው ውሃ ላይ ብዙ አሲድ ብንጨምር ወይም ሶሉሽን ብንፈጥር ኮንሰንትሬትድ ነው እንለዋለን። በተቃራኒው ካረግነው ደግሞ ዳይሉት ነው እንለዋለን። On the other hand, the term dilute indicates that a small mass of solute is dissolved in a given volume of solution ይላል። ስለዚህ a concentrated acid ማለት contains a relatively large amount of acid dissolved in a small amount of water. በውሃ በትንሽዬ ውሃ ዲዞልቭ ሲሆን ኮንሰንትሬትድ ወይም በወፍራም እንደምንለው ወይም ባጭሩ በጣም ስትሮንግ ነው ባይዘው ኮንሰንትሬትድ ከሆነ። ኮንሰንትሬትድ ቤዝ ከሆነ ደግሞ ለቤዝ ነው። ልክ እንደ አሲድ ሆኖ ቤዝ ስንቀላቅል ማለት ኮንቴንስ ሪላቲቭሊ ላርጅ አማውንት ኦፍ ቤዝ ዲዞልቭድ ኢን ስሞል አማውንት ኦፍ ዋተር ማለት ነው። ኦኬ ኤንድ ዳይሉት አሲድ ማለት ደግሞ ሶሉሽንስ containing relatively small amount of acid dissolved in relatively large amount of water የቀድሙ ተቃራኒ ሆነ ማለት ነው። ደግሞ ከፍተኛ የሆነ ውሃ መጠን አለው ትንሽዬ የሆነ አሲድ አለ ማለት ነው። ዳይሉት ቤዝ ወይም አልካሊ ደግሞ ምን ማለት ነው? solutions containing relatively small amount of base dissolved in large amount of water ይለናል። So acid and alkyls may be used as a concentrated and dilute solution. For most laboratory experiments, we work with dilute solution since they are less hazardous. So dilute solution ነው ብዙ ጊዜ የምንጠቀመው because አደጋውን ስናይ ቀላል ነው፣ ያን ያህል ጎጂ አይደለም። ኮንሰንትሬትድ ከሆነ ግን ስትሮንግ አሲድ ወይም ስትሮንግ ቤዝ ነው ማለት ነው። ኮንሰንትሬትድ ነው ካል። ሌላኛ ደግሞ ምን አለን? ሴፍቲ ፕሮሲኪዩሽን while working with acid. አሲድ እና ቤዝ ጋር ስራ ስንሰራ ጥንቃቄ ያስፈልገናል በኃይለኛ በጣም በሚገባ። ምክንያቱም እስከ መግደል ድረስ ወይም እስከ ሞት ድረስ ያደርሳል። እንግዲህ ጥንቃቄ የጎደለው አጠቃቀም ከተጠቀምን ማለት ነው። ሃይድሮክሎሪክ አሲድ፣ ሰልፈሪክ አሲድ፣ ናይትሪክ አሲድ are
poisonous and corrosive እነዚህ በጣም አደገኛ የሚባሉ strong አሲዶች ናቸው። Therefore you must be handled with great care. The vapor of hydrochloric acid and nitric acid are irritating to the skin, eyes and respiratory system. Okay, so inhalation of vapors of this acid should be prevented. If this acid come in contact with your eye skin, they cause several burn. እነዚህ አሲዶች ጋር እንግዲህ ማንኛውም አይነት ንክኪ ካለ ጋዛቸው ስንተነፍሰው አብሮ ከምንተነፍሰው አየር ጋርም ከገባ አደጋ ነው። ቆዳችንን ከነካን፣ አይናችንን ከነካን እጅግ በጣም የከፋ ነው የሚሆነው። ሶ ጥንቃቄ ያስፈልጋል ነው እዚህ ላይ ሴፍቲ የሚለው። If taken by mouth, they will cause severe interval duration and damage. አሁን በአፋችን ብንነካው ከፍተኛ የሆነ አደጋ ነው የሚያስከትሉብን። So if a concentrated acid is spilled or splashed on your skin, wash thoroughly the affected part with water and then wash it with 10% of sodium carbonate solution ይላል። አሁን ምንድነው የሆነ አሲድ ለምሳሌ ሰውነታችን ቆዳችን ላይ ቢደፋ መጀመሪያ በውሃ በጥንቃቄ እናጥበዋለን። ካጠብን በኋላ በምን እናዋሸዋለን? አሁን 10% በሚሆን በሶዲየም ክሎራይድ ሳልት ነው በሱ እናጥበዋለን ማለት ነው። ሌላኛ ደግሞ if an acid enters in your eye በአይናችን የሆነ አሲድ ገባን በል በጥንቃቄ እንታጠበውና አሁንም እናደርጋለን በተደጋጋሚ ለረጅም ጊዜ በጥንቃቄ በውሃ ማጠብ ነው እንግዲህ አሲድ አይናችን ውስጥ ይገባ። And if accidentally drink corrosive acid like ምን እናደርጋለን? እዚህ ላይ ደግሞ ኮረሲቭ ማለት እንደነገርኳችሁ ኮንሰንትሬትድ የሆነ ማለት ነው፣ ስትሮንግ የሆነ ማለት ነው። ያን አሲድ በአጋጣሚውን በድንገተኛ ተሳስተንም ሊሆን ይችላል፣ ሆን ብለንም ሊሆን ይችላል ብንጠጣው ምን መውሰድ አለብን? ወዲያው ማግኒዥየም ሃይድሮክሳይድ ቅድም ያልኳችሁ ነው። ማግኒዥየም ሃይድሮክሳይድ ሚልክ ኦፍ ማግኔዥያ የሚለው ማለት ነው። ለምንድነው የሚያገለግለው? ለኒውትራላይዜሽን ሪአክሽን ነው የሚያገለግለው። ሶ which available in a pharmacy to neutralize acid እንግዲህ በአጋጣሚ አሲድ ቢደፋብን ወይም የሆነ ነገር ብንጠጣ ተብሎ ፋርማሲ ላይ ማግኒዥየም ሃይድሮክሳይድ ይሸጣል ማለት ነው። ስለዚህ እሱን መጠቀም እንችላለን ማለት ነው። And never add water into concentrated acid. This is because the addition of water to the concentrated acid produce vigorous reaction which often causes acid droplet to be discharged in all direction. አሁን አሲድ ላይ ውሃ ብንጨምር ውሃ ላይ አሲድ መጨመር እንችላለን። አሲድ ላይ ግን ውሃ ብንጨምር ምን ሊፈጠር ይችላል? አሲዱ ሊፈናጠር ይችላል በሁሉም አቅጣጫ። የአሲድ ድሮፕሌቶች ተፈናጥረው ቆዳችንን ሊያገኙት ይችላሉ። ስለዚህ ጥንቃቄ ያስፈልገናል ማለት ነው። እስካሁን ያየነው የአሲድን ነው። አሁን ደግሞ የቤዝን። ቤዝ ለምሳሌ ሶዲየም ሃይድሮክሳይድ እና ፖታሺየም ሃይድሮክሳይድ በጣም ስትሮንግ የሚባሉ አሲድ ቤዞች ናቸው። ኮረሲቭ ወይም ፖይዝነስ የምንላቸው ማለት ነው። they are called ኮስቲክ ሶዳ እና ኮስቲክ ፓታሽ ይባላሉ። ኮስቲክ ሶዳ ማለት ሶዲየም ሃይድሮክሳይድ ነው። ኮስቲክ ፓታሽ ደግሞ ፖታሺየም ሃይድሮክሳይድ ነው። This is because they rapidly attack human skin. የሰውን ቆዳ በቀላሉ ማጥቃት የሚችሉ ቤዞች ናቸው እንግዲህ እነዚህ ሁለት ቤዞች በዋናነት። Therefore, you have to avoid contact with your skin and other part of your body while working with bases. The following immediate measures are useful if a concentrated base is spilled on your skin or enter your eye. እነዚህ አሲዶች ቤዞች በአጋጣሚ በአይናችን ወይም በቆዳችን ላይ አደጋ ቢያደርሱ ወይም ቢነካኩ ልንጠቀማቸው የሚገቡ ሴፍቲ ፕሪኮሽን አለ። እዚህ ላይ ፕሪኮሽን አለ። መጀመሪያው if a base is spilled in your skin, wash the affected area with a plenty of water and then treat the affected part with weak acid such as dilute acetic acid and neutralize the base. መጀመሪያ ምንድነው የምናደርገው? አፌክት የተደረገውን ቦታ ማጠብ ነው።
ካጠብን በኋላ በምንድን ኒውትራላይዝ እናደርገዋለን? በዊክ አሲድ ኒውትራላይዝ እናደርገዋለን ማለት ነው። ሁለተኛ if a base comes into contact with your eye አይናችን ጋር ቢሆን ደግሞ ምንድነው የምናደርገው? በቀዝቃዛ ውሃ መታጠብ ነው። በቃ በተደጋጋሚ በቀዝቃዛ ውሃ መታጠብ። and if you drink a base by accident neutralize it by drinking 1 to 2% dilute solution of acetic acid or lemon juice አሁን በአጋጣሚ ሆኖ የሆነ ቤዝ ብንጠጣ ኒውትራላይዝ የምናደርገው በምንድነው? በዳይሉት አሴቲክ አሲድ ወይም በሎሚ ጁስ ምን ማድረግ እንችላለን? ኒውትራላይዝ ማድረግ እንችላለን ማለት ነው። and finally if a base is spilled on your working table wipe the spillage immediately. Whenever bases are splashed on your clothes wash the affected part with running tap water. ስለዚህ እነዚህ እንደ ሴፍቲ ፕሪኮሽን የሚወሰዱ ናቸው ማለት ነው። የምንወስዳቸው እርምጃዎች ናቸው። ቤዝ ወይም አሲድ እንደዚህ አይነት አደጋ ቢያደርስብን እንደዚህ አይነት ሁኔታ ላይ ቢገኝ እነዚህን ስቴፖች ተጠቅመን አደጋውን መቀነስ እንችላለን ማለት ነው። ሌላኛው ኮመን ፕሪኮሽን when working with acid and base ወይም alkalis include አሁን እንግዲህ በአሲድ እና ቤዝ ዙሪያ ላይ ስራ ስንሰራ መደረግ ያለባቸው የመጀመሪያው wear protecting eye protecting ወይም ምንድነው ጎግል የሚል ነገር አለ። እሱን መልበስ አለብን። የአይን መከላከያ መነጽር አለ። እሱን መጠቀም መቻል አለብን። ሲቀጥል wear protective clothes such as an apron or laboratory coat አለ። የላብራቶሪ ውስጥ የሚለበሱ ልብሶች አሉ ፕሮቴክቲቭ ከእንደዚህ አይነት አደጋ ሊጠብቁን የሚችሉ ልብሶች እነሱን መልበስ መቻል አለብን። and next keeping ምን አለብን? keeping reagent bottles stoppered when not in used ምንድነው የሚለው? አሁን ቦትሎችን ደግሞ እንደዚህ አሲድ ወይም ቤዝ የያዙ ቦትሎችን ክፍት ማስቀመጥ የለብንም። ከድነን በስነ ስርዓት ማስቀመጥ መቻል አለብን። and finally wiping up all spoilage straight away with a wet cloth አሁን እነዚህ እንትኖች ራሱ ለምሳሌ እንበልና ጠረጴዛ ላይ የሆነ አሲድ ወይም ቤዝ ቢደፋ እሱን ነገር ምን ማለት አለብን? በቀላሉ በርጥብ ጨርቅ ማጽዳት መቻል አለብን ማለት ነው። ሌላኛው ሳልት ነው። ሳልት ወይም ጨው የምንለው ማለት ነው። the term salt does not refers only the table salt which we use to make our food. አሁን ሳልት ስንል ልክ እኛ ምግባችን የምናዘጋጅበት ሳልት ብቻ ነው የምናውቀው እኛ። ግን እሱ ብቻ እንዳልሆነ መረዳት አለብን። the word salt applies to a large group of compounds. these compounds are either naturally occurring or man-made ሊሆን ይችላል። okay a large percentage of mineral exists in the earth's crust as a salt. the salts are widely used for various purposes. they are used as a raw material in the chemical industry, fertilizer and building material. እነዚህ ሁሉ ሊያገለግል ይችላል። እንግዲህ ሳልት በምን ሊገኝ ይችላል? አንደኛ ማንሜድ ወይም በሰው ሰራሽ ልናመርተው እንችላለን። ሁለተኛ ደግሞ በመሬት ውስጥ በከፍተኛ ሁኔታ ተከማችቶ የምናገኘው ሳልት አለ። ያም ማለት ለምን ያገለግላል? ኬሚካል ኢንዱስትሪ ውስጥ እንደ ፈርቲላይዘር እና ቢልዲንግ ማቴሪያል ለነዛ የሚውል ሮ ማቴሪያል ሆኖ ያገለግለናል ማለት ነው። Salts are groups of chemicals that are obtained by the reaction of acid and base. This reaction is called neutralization reaction ይባላል። neutralization reaction means the reaction of acid and base ነው simply. ለምሳሌ ሶዲየም ክሎራይድ፣ ካልሲየም ካርቦኔት፣ ፖታሺየም ናይትሬት are example of salts. okay so ኔም እንዴት ነው ኔም የምሰጣቸው? nomenclature of salt ምን እንዴት ነው? the group name of salt are related to the name of the acid from which they are derived. okay አሁን ሳልተን ዲተርማይን ለማድረግ ወይም ስሙን ለመስጠት ምኑ መሰረት አድርገን ነው? አሲዱን። አሁን እንግዲህ ከአሲድ እና ከቤዝ ነው አይደለ ሳልቱ የተገኘ። ስለዚህ የዛን አሲድ መሰረት አድርገን ስያሜ እንሰጣለን ማለት ነው።
ለምሳሌ ኔም ኦፍ አሲድ ምን አለ? ካርቦኒክ አሲድ፣ ሃይድሮብሮሚክ አሲድ፣ ፎስፈሪክ አሲድ፣ ሃይድሮዮዲክ አሲድ ኤንድ ሃይድሮሰልፈሪክ አሲድ የሚባሉ አሲዶች አሉ። ግሩፕ ኔም ኦፍ ሳልቱን ስንወስድ ካርቦኔትስ ነው የመጀመሪያው። ካርቦኔትስ፣ ብሮማይድስ፣ ፎስፌትስ፣ አዮዳይድስ ኤንድ ሳልፋይድስ። ከዛ ኤግዛምፕል ኦፍ ሳልት፣ አሁን ከነዚህ የተገኘ ሳልት፣ ከነዚህ ሪያክሽን የተገኘ ሳልት ማን ሊባል ይችላል? ካልሽየም ካርቦኔት ልንል እንችላለን። ሶዲየም ብሮማይድ ልንል እንችላለን። ማግኒዥየም ፎስፌት ልንል እንችላለን። ፖታሺየም አዮዳይድ አለ። ካልሽየም ሳልፋይድ አለ። ኦኬ ሶ በእንደዚህ አይነት መልኩ ኔም መስጠት እንችላለን ማለት ነው። The name of the salt is derived from the name of the base and acid from which it is obtained. As an illustrative example, ለምሳሌ chemical reaction የማለት sodium hydroxide which is base ነው, react with hydrobromic acid ነው። ምን ይሰጠናል? calcium bromide plus water ሰጠን። The name of the salt calcium bromide is obtained by taking the word calcium from the name of the base bromide. Okay, አሁን ምንድን ያደረግነው? ሳልቱን ካልሲየም የሚለውን ካልሲየም ብሮማይድን የሚለውን ስም ያገኘነው ከካልሲየም እና ከብሮሚን ነው። takes the word calcium from the name of the base and bromide from the name of the acid. አሁን ካልሲየም የሚለው የቤዙ ስም ነው፣ ቤዙ የመጣበት ስም። ብሮማይድ የሚለው ደግሞ አሲዱ የተገኘበት ነው። ኦኬ ስለዚህ በእንደዚህ አይነት መልኩ ስሙን መስጠት እንችላለን። አሁን ለምሳሌ አሲድን ብዙ ጊዜ አይሲ የምትል ነገር እንወክላለን። ያችን እናስወግድና ባይዲኢ ስንተካው ወደ ሳልትነት ይቀየራል ማለት ነው። It is also possible to suggest the acid and the base combination that yields a given salt from the name of the salt. For example, magnesium chloride is the name of the salt formed by the reaction of magnesium hydroxide and hydrochloric acid. ስለዚህ ማግኔዥየሙ ከየት የመጣ? ከቤዙ። ክሎራይድ የሚለው ደግሞ ከየት የመጣ? ከአሲዱ that is hydrochloric ከሚለው ማለት ነው። so ካልሲየም ከሳልፌት ደግሞ አለን is the name of the salt obtained from the reaction of calcium hydroxide and sulfuric acid ማለት ነው። the salt sodium sulfate contain sodium ion እና ምን አለን? ፖዚቲቭ አዮን ነው derived from sodium hydroxide and sulfate ion ይዟል። ይሄ ደግሞ ከማን? ከሰልፈሪክ አሲድ የመጣ ነው ማለት ነው። thus salt is defined as the compound consists of positive ion of base and negative ion of acid የያዘ ነው ማለት ነው። the positive ion in the salt can be that of the metal ion or ammonium ion ሊሆን ይችላል ይለናል። so here is the classification of salt አለን እዚህ ላይ። there are different ways of classifying salt. At the level, we will classify salts only according to the number of elements they contain. They are binary and ternary salt ብለን ለሁለት እንከፍላቸዋለን። binary salt ማለት are salts which contain only two elements. For example, sodium chloride ሁለት ኤሌመንት ነው ያዘው። contain element sodium and chlorine. magnesium bromide ልክ እንደዛው። okay, other example of binary salt ምንለው ሊድ ክሎራይድ አለ፣ ካልሲየም ሰልፋይድ አለ፣ ካልሲየም ክሎራይድ፣ ፖታሲየም ብሮማይድ፣ ሶዲየም አዮዳይድ አለ። እነዚህ ምን ይባላሉ? ባይናሪ ሳልት ይባላሉ። ሁለተኛው ታይፕ ኦፍ ሳልት ደግሞ ተርናሪ ሳልት። ተርናሪ ሳልትስ አር ሳልትስ which consist of three elements. For example, sodium sulfate ምን ይዟል? ሶዲየምን፣ ሳልፌትን፣ ሰልፈርን እና ኦክሲጅንን ይዟል። okay, some examples of ternary salts are calcium nitrate እንደምታዩት 3 ኤሌመንትን ያዘው፣ ማግኒዥየም ካርቦኔት፣
3 ኤሌመንት ይዟል። ፖታሺየም ካርቦኔት እንደምታዩት ይሄም 3 ይዟል። ኤንድ ምን አለ? አልሙኒየም ሳልፌት። እነዚህ ምን ይባላሉ? ተርናሪ ሳልትስ 3 ኤሌመንቶችን የያዙ ሳልት ማለት ነው ባጭሩ። ኤንድ the other is preparation of salt. although there are many ways of preparing ሳልትን ፕሪፔር የምናደርግበት ሜትዶች አሉ። የመጀመሪያው ዳይሬክት ኮምቢኔሽን አለን። ዳይሬክት ኮምቢኔሽን ማለት እንግዲህ ሜታልን ከነን ሜታል ጋር ምን ማድረግ? ዳይሬክትሊ ኮምባይን በማድረግ ለምሳሌ ሶዲየም ክሎራይድ can be prepared by burning sodium in chlorine gas። ለምሳሌ ሶዲየም በክሎሪን ጋዝ በርን ስናደርገው ሶዲየም ክሎራይድን ይሰጠናል። ሌላው ደግሞ አይረን ሳልፋይድ ደግሞ is prepared by heating a mixture of iron filling and powdered sulfur። እንደምታዩት ሰልፈርን ከአይረን ጋር ሪያክት ሲሆን ማን ሰጠን? አይረን ሳልፋይድን ማግኘት ቻልን ማለት ነው። ሁለተኛው ፕሪፓሬሽን ሜተድ ደግሞ ኒውትራላይዜሽን ሪያክሽን። ኒውትራላይዜሽን ሪያክሽን ማለት ሜታሊክ ኦክሳይድ ወይም ቤዚክ ኦክሳይድን ከማን ጋር ሪያክት ማድረግ? ከአሲድ ጋር። ከዛ ማን ይሰጠናል? ሳልት ፕላስ ዋተርን ይሰጠናል። ኦኬ ሌላኛው ደግሞ ሜታሊክ ሃይድሮክሳይድ that is ቤዝ ማለት ነው። ከአሲድ ጋር ሪያክት ስናደርገው ሳልት ፕላስ ዋተር ይሰጠናል ማለት ነው። ለምሳሌ እንደምታዩት ኮፐር ኦክሳይድ ከሰልፈሪክ አሲድ ጋር ሪያክት ሲያደርግ ኮፐር ሳልፌት ፕላስ ዋተር ይሰጠናል። ሶዲየም ኦክሳይድ ከማን ጋር? ከሃይድሮክሎሪክ አሲድ ጋር ሪያክት ሲያደርግ ማን ይሰጠናል ማለት ነው? ሶዲየም ክሎራይድ ፕላስ ዋተርን ማግኘት እንችላለን ማለት ነው። ፖታሺየም ሃይድሮክሳይድ ከሰልፈሪክ አሲድ ጋር ሪያክት ሲያደርግ ፖታሺየም ሳልፋይት ፕላስ ዋተር ኤንድ እዚህ ላይ አሁንም ሶዲየም ሃይድሮክሳይድ ፕላስ ናይትሪክ አሲድ ምን ይሰጠናል? ሶዲየም ናይትሬት እና ዋተርን ማግኘት ቻል። ይሄ ምን ይባላል? ልክ ኒውትራላይዜሽን ሪያክሽን ነው። ኒውትራላይዜሽን ሪያክሽን ያ ማለት ሜታሊክ ኦክሳይድን ከዋተር ጋር ከአሲድ ጋር ሪያክት በማድረግ ሳልትንና ዋተርን ማግኘት ወይም ቤዝን ከአሲድ ጋር ቀጥታ ሪያክት በማድረግ ሳልትንና ውሃን ማግኘት። የምንፈልገው ሳልትን ነው። በቀላሉ ሳልትን በዚህ ሜትድ ማግኘት እንችላለን ይለናል እንግዲህ። ስለዚህ የዛሬው ክላስ ይህንን ይመስላል። እስከዚህ ሰዓት ድረስ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም በየጊዜው የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደወል ምልክቷን በመጫን ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።